ሲጠመቁ ያኔ ኢንላይትንድ ይሆናሉ ምንድነው ዳግም ይወለዳሉ የኃጢአት ስርየት ያገኛሉ ምናምን ብለው ነው በቃ የሚያስተምሩት ኦልሞስት ሁሉም በሚባል ደረጃ አባቶች ማለት ነው። አሁን ላይ ግን አሁን ፕሮቴስታንቶች ልክ እንደዚህ እንደኛ ኮነ የሚያምኑት እና የምርም እንዳሉትም ጥምቀቱ ከድህነት ጋር የማይነጣጣል ኮነ እኔ ነገር አላውቅም ለምሳሌ አንተማ አሁን እዚህ እኮ ይሄ ጫናውም እኮ ነው ግራ ጋብቷቸው ጥምቀትን ያድናል አለው እዚህ የሚዲያ እኮ ገባሉ አንተ የቲክቶክ ኢንፍሉዌንስ ያማር እንደ ሃይማኖትን ራሱ ነው እዚህ ጋር ውዝግብ ባርጉት ጥምቀት ያድናል የሚያስብል በጣም ከባድ አይ ግን የምር ግን አሁን የሷ ጥያቄ ደግሞ በግለሰብ በኩል አደረገችውና ለምሳሌ ወንድማችን ዮኒ ማኛ አሁን አምኗል ተብሏል እና ሴሌብሬትም ተደርጓል ሰው ካመነ አሁን ወንድም እሺ ነቃሊ ምናምን ይጠራችሁ ነቃሊም እዛ ነበሩ ስለዚህ አምኗል ብሎ ነው የሚያምኑት እርግጠኛ ሆኜ ግን አልተጠመቀም አምኗል ድኗል እኮስ አሁን እነሱ አምኗል ድኗል የሚሉ ከሆነ ጥምቀት ከድህነት ጋር አይነጣጣልም ሲሉ ስለነበረ ይሄው ሳይጠመቅ ዳነ ማለት አይደለም ወይ ስለዛ ጥምቀትን ከድህነት ጋር ነጣጥ ያላየው ምናምን የምትሉት ነገር ዋቲ ሳክስ ነው አሁን ልጅቷ እያለች ያለችው ካልሆነ ግን ኑና ነገሩን ድኗል አልዳነም አሁን ላይ ከጥምቀት በፊት ድኗል አልዳነም ነው ከጥምቀት በፊት ድኗል ከሆነ መጽሐፍ ቅዱስ ላይ ከጥምቀት በፊት የዳነ ሰው የለም ባይዚ ቤተክርስቲያን ከተመሰረተች በኋላ እና እሱ ችግር የለውም ቢያንስ የመጽሐፍ ቅዱሱ ይቅርና እምነታቸውን እንኳን በዚህ ውስጥ እንየው ከጥምቀት በፊት ይወድናል አልዳንም የሚለው እኮ አሁን ኦሬዲ እዛ የነበሩ ሰዎች ይጠሩልና እኔ እኮ አሁን እኮ ጠራቸውና ተጭመቃቸው እኛ እና ቤቴን አንተ ሙርት ይዛለህ አንተ በጣም ጸዴ ጥያቄ ነው ያነሳችሁ ክርስቶስን እኔ ተጉይ አሁን ደውይ ሳይሆን እሺ ፕሮቴስታንቱ አለች ፕሮቴስታንቱ ይቀርታል ትልቅ ሰውን እንደዚህ ይላል እሺ ፕሮቴስታንቱ ተጉ የሆነ ጊዜ ላይ አናድጆ ነው መሰለኝ ተወቆ እስቲ ብሎ ከፈታለ ብሏል ተጉ በጣም ነው የሚወድ በቀሯሉ ነው ማንደ ቀንቶ ምን በምን ተበቀራች ቀድሚው ብሎ በማረክ ተላል እንት ደግሞ በጊፍት ተጠምቋል እየተባለ አይ ተጠምቋል አሉ እህላለው በጊፍት ነው ማን ዮኒ ማኛ በጊፍት ነው የተጠመቀው እንዴ አንተና ቢን ሰው ከዋና ከመንፈስ ካልተወለደ በቀር ይላል ጌታ ኢየሱስ እዚህ ጋር ሰው ከጊፍትና ከመንፈስ ካልተወለደ በቀር ነው እንዴ ውሃን በጊፍት ቀየር ነው ቋባ አይ የታችን ጥያቄ አክቹሊ ቆይ ጥያቄው አሁን ከታች ለመጡ ሰዎች ሰላም ጥያቄ አለኝ ብላ ነው የገባችው ቆይ ተጠይቀው አንዴ ሰው ትንሽ ይምጣና ከዛው ላይ ተደግምላቸዋለች በጣም ጥያቄ ስለሆነ ሁሉም ሰው ቢሰማውና ለመመለስ ቢሞክር ሌሎችም ይስሙና በየቤታቸው በየእንትናቸው መጠየቅ እሺ በፕሮቴስታንት ውስጥ ገድላ ታምራት የለም የሚባል ነገር ሰሞን ፕሮቴስታንት ውስጥ ገድላትና ታምራት የለም አይደለም ታምራት አሉ ገድላትና ታምራት አሉ የሉም ማለት አይቻልም ግን ገድላትና ታምራት የሉም ማለት አይቻልም የገድላትና የታምራት መጽሐፍት የሉም ነው ለምሳሌ እኔ እንጃ ያው ለምሳሌ ጀነራሎች ምን አንድ መጽሐፍ አለ ለምሳሌ ኧረ እባክህ እስቲ ምንድነው ስለምንድነው መጽሐፉ ማለት በአንዳንድ አገልጋዮች ውስጥ እግዚአብሔር ያደረገውን የሚተርክ ማለት ነው አረ ሙዳት ብላ አንተ በእናቴ ትሙት አንተ ረፊ ስንክሳር እንደምንለው ጭራሽ ስንክሳርም አለ እናንተ ጋር አረ ጋይስ ምንድነው እየሰማን ያለ ነው እሺ ሲሱ እኮ ለቀጣይ ጀነሬሽን እኮ ይጻፋል አሁን ባይኖር ለቀጣይ ጀነሬሽን የጴንጤ ገድልና ታምራት ይጻፋሉ አሁን ይሄ በሶፍት ስለመዳን በማስተካከል በፍጹም በሶፍት እኛ እኮ እንደዚህ ነገር እኮ እኛ እንቃወማለን እኮ ይሄ ሶፍት ምናምን እኮ ገሱ ገድል አይደለም እሱ እንትን ነው ጡዘት ቆይ እሺ ቆይ እሱ ጡዘት ነው አይ ቆይ ሲሱይ በመጀመሪያ ያኛውን አንዲ ነገር ይምስጥ ያው እንዲ ያልከው ምንድነው ጀነራሎች ሚል አንድ መጽሐፍ አለ እኔ በልጅነት ያነበብኩት እዛጋ ርዕስ አመራረጣችሁ ደግሞ እንዴ ደስ ይላል ጀነራሎች እሺ ይሁን እሺ ጀነራሎች ደስ ይላል አንተ ማገባበታለሁ አይ ጀነራሎች ትላልቅ እንትን እነዚያም
የእምነት አባቶች አይደሉም። የእምነት አባቶቻችን አይደሉም። ግን በዚህ የእምነት አባቶቻችን አይደሉም። የእምነት ለኔ ናቸው እንዴ እንጃ የእምነት አባቶች ዕብራውያን 11 ላይ የተጻፉ ናቸው የእምነት አባቶች እንጂ ከዛ በኋላ ያሉትን ምንድነው ፕሮቴስታንቲዝምን ምናምን እያስተማሩ ያቆዩትን ምናምን የእምነት አባቶች አትላቸውም? እኔ አልላቸውም። የእምነት አባቶች አላቸው። ይገርም ነው። አንተ ደግሞ ይደሃዋል። ግን እኮ ስለ መጽሐፉ እኔ እኮ ስለ እንትና እኮ አይደለም ያልኩ። እነዚህ እንትናን ማን ነው ይሄ ሶፍት የሚያስበሉትን ማስቲካ የሚያሳኙትን ማን ነው አይደለም ይወል እነዚህ ጀነራሎች ላይ እነ ፓስተር ቤኒ ለምሳሌ ቆይ ተገኝ ማንም አይላቸውም አለ። ለምሳሌ ተጉ የእምነት አባት አይላቸውም። ፓፓይ ቆይ አንዴ ጆን ካልቪን የእምነት አባት አይደለም? ተጉይ አይደለም የእምነት አባቱ አይደለም። ካልቪንም እነ ሉተርም ካልቪን አይደለም። ጆን ካልቪን እና ማርቲን ሉተር የእምነት አባቶች የእምነት አባት አይደለም። አረማ ቪቲ ናቸው በፕሮቴስታንት አባ እምነት አይደሉም እያለ እኮ ነው ተጉ። አረፍ ይገርም ነው። እሺ እምነት አባት አሁን ሄሉ ታያታለህ። አሁን የእምነት አባቶቻችንን ምናምን የሚለውን የትልቅ ፕሮቴስታንት እንትኖችን አይደሉም። በጌታ በእውነት አይደሉም እንዴ ጀነራሎች ቢል አንድ መዛኔ በጣም ልጅ እያለሁ ነው ያነበብኩት። ጌታን በልጅ እያለሁ ነው። እና እዛ ላይ ማን አለ መሰለህ እና አይደኝ እንኳን አሁን በህይወት ያለ እንትና ቤኒ በህይወት አለ ጋይስ። ቤኒ በህይወት አለ። ስለ ቤኒ አለ ካትሪክ ኩልማ እስሚዝ አለ። ከቧንቧ ጠጋኝነት እንዴት ትልቅ የእግዚአብሔር አገልጋይ እንዴት እንደሆነ ከሆነ ነገር ወደ ሆነ ነገር እንዴት እንደመጣ ምናምን የሚተረክ መጽሐፍ። እናንተናስ እሺ እነ ቅዱስ ዮሐንስ አፈወርቅስ አባቶቻችሁ ናቸው? እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ አትናቴዎስ ለማወቅ ያህል ነው። ታጉ እስቲ መልስልኝ። እነ ቅዱስ አትናቴዎስ እነ ቅዱስ ዮሐንስ አፈወርቅ አባቶቻችሁ ናቸው ወይስ? ቸርች ፋዘርስ ናቸው እንጂ የእምነት አባቶች በእኛ ይባሉ ቸርች ፋዘርስ ናቸው። የስጋ አባት ነው እንዴ ታዲያ? አባት ሲባል የምን አባት ነው? የእምነት አባት ምን ማለት ነው? አብራራላቸው እስቲ መጀመሪያ ተይዛገው ወይ እምነትን ያስተማሩ በእምነት በኩል ቆይ መጀመሪያ እኔ የተጉን ማየት እፈልጋለሁ። ቅዱስ አትናቴዎስ አባት ነው አይደለም? ተጉ ቅዱስ አትናቴዎስ እና ቅዱስ ዮሐንስ አፈወርቅ ይመስለኛል ፕሮቴስታንቱ ላይ አፍራችሁ ነው መሰለኝ አይደለም? አልሆነ ስለዚህ ጥንታውያኖቹ ላይ ለምን በግልጽ አትናገሩም? አባቶቻችሁ አይባሉም ነው እንጂ እኮ አይባሉም ነው እንጂ እኮ አይነት አባት አይባሉም እኮ ነው እንጂ አይነት አባት አይባሉም ነው እንጂ እኮ እንትን እኮ ናቸው አባት ናቸው። አይባሉም ነው እንጂ ግን እኮ ናቸው አላለም። ለምሳሌ እኮ አንተ ቅርብ ላይ ያለ አንድ በእናንተ አሁን ቅርብ ላይ ያለ ችግር በእኛማ ያው ቀላል ነው። አባት ምናምን ያው ለምሳሌ የምጠራቸው የኤርሲያን ትልቅ መምህርም ከሆኑም አባት ይባላሉ። ምንድነው ጳጳስ ምናምን ቢሆኑም ለምሳሌ የእሱ እኛ ጋር ቀላል ነው። ግን ለምሳሌ ቅዱስ ዮሐንስ አፈወርቅና ቅዱስ አትናቴዎስ እነ ጉርጉሩ ዘንዚናዙ እነ ጉርጉሩ ዘኑዚት እነ ባስልዮስ ዘቂሳርያ አባቶቻችሁ ናቸው ወይስ አይደሉም? ተጉ ለምንድን ነው ዝም ያለው እስካሁን? አንተም ለምን ዝም አልክ? አባቶች ናቸው ከሆኑ ለምን አባቶች ይሁኑት? እኔ አባቶች አይደሉም በቃ ስለዛ እነዚህ መምህራን የኛ አባቶች ናቸው የእናንተ አይደሉም ብለን አሁን መናገር እንችላለን በድፍረት ፓፓ። እሺ ሲቀልር ነው መለስኩ እኮ የእንትኖችንም አይደሉም ማልክ ተጉ እነ ቅዱስ ዮሐንስ አፈወርቅ አባቶች አይደሉም ማልክ። ስለዚህ አሁን እንደዛ ካላችሁ ማለት ነው እመነኝ ተገናኝታችሁ ብታወሩ ደስ ይለኛል። እሺ ሲስ ፋዘርስ ናቸው ይላል ይዱ ደግሞ አሁን ምንድነው የጥንት ክርስቲያን አባቶች ኦኬ ናቸው ነው እንዴ ያለው ናቸው ብሏል እያለ ነው። ስለዚህ አሁን ማን ነው ወንድማችን ተጉ የጥንት ክርስቲያን አባቶቻችን ናቸው እነ ካልቪን እና እነ ሉተር ግን አባቶቻችን አይደሉም ካለ ኢቴል ሰምቲንግ ራሱ አይደል የሆነ ነገር አይናገርም። ይሄ ኮንፌሽን ራሱ እኔ እንደዛ ያስባለሁ። ግን እሺ ኤኒዌይስ ተጉን እንተውና
ተው ምርጥ ሰው እሺ ወደ ገድላት ተአምራቱ እንመለስ ትላል እና ገድላት ተአምራት አትጠይቅልንም ሰላም ወይ ሱሲ ሰላም ጥያቄውን አትጠይቀው ትጠይቃለች እስከዛ ሰው ይምጣና በዛው ትጠይቃለች አይ እንትን ነው እኛ በቦታ የነበሩ ሰዎች ይመልሱለት ጥያቄውን ትጠይቅ ይሰልል አብርሽ አረ ትጠይቅ ለምን እንደምታፍናት ልጅቷን እሺ ሰላም ይጠይቅ እሺ አንዴ ጋይስ ሁላችሁም አንዴ የሰላምን ጥያቄ ቆይ በደንብ አዳምጧትና ኮሜንቱን ላጥፋው ባይዚ ቆይ አንዴ ይቅርታ አንዴ ሰሊናይ የቤተክርስቲያን አባቶች የኛ አባቶች ናቸው በነገራችን ላይ አባቶቻችን ይያለ ሲጀመር አይደለም አሁንና ጥንት ላይ መነቀዱስ አትናቲዩስም ለሚናገሩት ነገር ማለት ነው ማስረጃ ሲያቀርቡ ለምሳሌ ይሄ ለኒቂያው ጉባኤ የእምነት መግለጫ እሱ ነው ማብራሪያ ሰጥቷል በተለይ ስለ ወልድ የተነገረው ነገር ማለት ነው ስለ ወልድ የተነገረው ቅዱስ አትናቲዩስ ከመጽሐፍ ቅዱስ ማስረጃ ያደረገ ይሄው ከዚህ አንፃር ያለው ምናምን ይያለ ያብራራና definition of the Nicene Creed ነው ምናምን የሚል አይነት ጽሑፍ አለው እና ከታች ደግሞ ከኛ ቀደም የነበሩ አባቶቻችንም ይሄንን አስተላልፈውልናል ብሎ አባቶች ብሎ የሚጠቅሳቸው ደግሞ ይኖራሉ ስለዚህ የቤተክርስቲያን አባቶች ማለት የኔ አባቶች ናቸው በመግራቸው የቤተክርስቲያን እኛ ነን እንዴ በዛች ቤተክርስቲያን ውስጥ ሰላለን አየ የቤተክርስቲያን አባቶች ይባላሉ እንጂ የኛ አይባሉም የሚል ነገር አይቻለው ከታች እንዴ ለእናንተ ላይ ይባሉ ይችላል የቤተክርስቲያን አባቶች ብለህ ግን የኔ ግን አይደሉም ማለት ይችላል ምክንያቱም በቤተክርስቲያን ውስጥ አይደሉም ብለህ ካሰብክ ማለት ነው ካመንከልን እሱ እኛ ግን በቤተክርስቲያን ውስጥ ስለሆንን የቤተክርስቲያን አባቶች የኔም አባቶች ናቸው የኛ አባቶች ናቸው ብለን እንደዚህ በድፍረት የምናገር አቅሙ አለ ስለዚህ ቅዱስ አትናቲዮስ ቅዱስ ዮሐንስ አፈወርቅ አባቶቼ ናቸው አይተዋል ስለዚህ አሁን ኤኒዌይስ ተው እንደዛ ማድረግ አሁን እዚህ ጥሩ ስላልሆነ እሺ በቃ የዚህችን ብቻ ካወቃችሁ በቂ ነው እኔ እኮ ሲሱ ኧረ በጣም ሺህ ሚያሲያሽ ነው እንደልባችን እንዳናወራባ አይ ምንም እንዴ እሺ ሰሊና ቀጥይ እሺ ጥያቄዋን በደንብ አዳምጦ ጥያቄዋን በፈለጋችሁ ሰዓት በፈለጋችሁት ቤት ጥያቄዋ በጣም በዚህ ጧት ምርጥ ጥያቄ ሆኖ አግኝተናል በፈለጋችሁ ሰዓት ለፈለጋችሁት መምህር ለፈለጋችሁ ሰው ጥያቄዋን አቅርባችሁ ከጥያቄዋ ጋር ዲስከስ ማድረግ ይቻላል እሺ ኦኬ ቀጥይ እንተነፍሳለን እሺ እንደው በመጀመሪያ የዚህ ቤት ሚውት ላይ አንድ ደቂቃ እንደው ቃል ባወጣበት ደስ ይለኝ ነበር ግን ወደ ጥያቄ ልግባ 1000 ሰዎች እንግዲህ በዚህ 2-3 አመት ውስጥ ፕሮቴስታንቶች ጥምቀት ለድነት አይደለም የጌታ ስጋና ደም የዘላለም ህይወት አይሰጥም ብለው ሲከራከሩ አይተናል ታዝበናል ግን አሁን ከወራቶች ምናምን በኋላ ደግሞ አንዳንድ ሰዎች ምን ይያሉን ነው ኖ አንድ ሰው ሲያምን ከሚስጥራት አይለይም እምነቱና ጥምቀቱ አይነጣጠልም እናንተ ስለምትነጥሉ ነው የምትከራከሩን እኛ አንነጥልም ደግሞ ብለውናል አሁን እኛ የትኛውን ሰው እንመን የሚለው ነው አንደኛው ጥያቄ ሁለተኛው ግን ማለት ዋናው ጥያቄ አንደኛው የበፊቶቹን እንመናችሁ ወይስ አሁን ላይ ያላችሁ ድራስ ለምሳሌ የበፊቱን ቃል ልመነው ወይስ የዛሬውን ቃል የበፊቱን አማን ልመነው ወይስ የዛሬውን አማን ይሄ አንዱ ጥያቄ ነው ዋናው ጥያቄ አይደለም ግን እንደ ጥያቄ ያዝልኝ ሁለተኛው ነው ዋናው ጥያቄ ግን አሁን ዮኒ ማኛ ጌታን ተቀብሏል ድኗል እንደውም ድኗል ብላችሁ ቤቱ ገብታችሁ ወንጌል ስትሰብኩ የነበራችሁ ወንድሞች አላችሁ ይሄ ሰው ሲጠመቅ አላየንም እጁን አንስቶ ግን ጌታን ሲቀበል አይተናል እና ጌታን ሲቀበል አልተጠመቀም ኦሬዲ ተነጣጥሯል ጥምቀቱና እምነቱ ተነጣጥሯል አይነጣጠልም ያላችሁ ሳክስ ነው ወይ ተነጥሎ አይተናል እና አሁን ዮኒ ማኛ ድኗል ወይ አሁን ቢሞት ገነት ይገባል ወይ የሚል ነው እና ደግሞ በመጽሐፍ ቅዱስ ውስጥ ሴት ልጅ ምንድነው ጌታን ስታቀብል እንዴት ነው መጽሐፍ ቅዱስ ብቻ አማኝ እንደመሆናችሁ ይሄንን እንደውም ከአባቶችን መረቅ እናደርግላችኋለን ሴት ልጅ ወንድ ልጅ እንዴት ነው ስታስጠምቀው እንበል አሁን እኮ ግራ ገባን
ኮንፌሽን የእምነት ቃል ስትቀበል እና እንደዛ ስታደርግ አሳዩን ማለት አሳዩን በአባቶችም ይሁን በመጽሐፍ ቅዱስ ኦልሬዲ አባቶችን እንደማትቀበሉ እናውቃለን። ብታመጡም አታመጡም ያው ብቻ አሳዩን። አባቶችን እንቀበላለን። ያው ለቀደም ለጨዋታ ያክል ነው ያልኩት። አባታችሁ ደግሞ ሲጨንቃ አባት አላ አባቶችን እንቀበላለን። ግን ዋናውና አንገብጋቢው ጥያቄ ምንድነው? ዮኒ ማኛ አሁን ቢሞት ገነት ይገባሉ ወይ? ከመጠመቁ በፊት ድኗል ወይ? ሚስጥራትን ሳይቀበል። ለምሳሌ በእኛ ቤተክርስቲያን ብትመጡ አንድ ሰው ልክ ከመጠመቁ በፊት ትምህርት ላይ ካለ ተምሮ ሳይጨርስ ክርስቲያን አይባልም። ያ ሰው ንዑሰ ክርስቲያን ይባላል። ከዛ ልክ ጸሎት ሃይማኖትን እንደደገመ እዛው ይጠመቃል፣ እዛው ቅዱስ ቁርባን ይወስዳል። አይነጣጠልም ሲባል እንደዚህ ነው እኛ የምናውቀው። እዛው ያምናል፣ እዛው ይጠመቃል፣ እዛው ቅዱስ ቁርባን ይወስዳል። እናንተ ጋር ግን ይሄ ሰው ሲጠመቅም አላየንም፣ ቅዱስ ቁርባንም ሲወስድ አላየንም። አሁን ቢሞት ገነት ይገባል ወይ ድኗል ወይ የሚል ነው። አመሰግናለሁ። ሲሱይ አንዲ እኔ በደንብ እንትን ምንድነው በአጭሩ ላስቀምጥላቸው። ያው ግልጽ ነው፣ ያው ተረድቶታል ብዬ አስባለሁ ጥያቄዋን። ግን ሁለት ጥያቄ ያደረገችው አሁን ጭራሽ ደግሞ አይተዋል። ሁለት ጥያቄ አድርጓለች። ሁለቱን ጥያቄዎቿን በአጭሩ ላስቀምጥላችሁና ስሙ በደንብ። ጥሩ ነው እንደዚህ ፕራክቲካሊ ሲሆን ጥያቄው የሚመጣው ጥሩ ነው ማለት እንደዚህ አሁን በተግባር የሚታይ አሁን ይሄ ወንድማችን ዩኒማኛ የተጠቀሰው እዚህ ጋር ርዕስ ልናደርገው ፈልገን ሲሆን ወንድማችንን ያው በቃ ግን በሱ በኩል ይኸው አሁን በሚታየው መልኩ ጥያቄውን እንዳስቀምጠውም ነው ሐሳቡ ቆንጆ ነው በጣም። አሁን ጥያቄውን ስትመለከቱ የመጀመሪያው ጥያቄ ፕሮቴስታንት ወንድሞቻችን ከዚህ ቀደም ጥምቀት ለድህነት አይደለም ብለው ያስተምሩ ነበረ። በፊት ላይ ብዙዎቹ እንደዛ ነበር የሚያስተምሩት ብላ ለምሳሌ ሁለት ሰዎችን ጠራች፣ ቃሌና አማንን ማለት ነው። ሁለቱም በነገራችን ላይ ለድህነት አይደለም ብለው ከኔ ጋር ራሱ ዲቤት አድርገዋል። ለምሳሌ ቃሌ ከኔ ጋር ጥምቀት ለድህነት ያስፈልጋል አያስፈልግም በሚል ዲቤት ሳይቀራሉ ታውቃላችሁ። ጋይስ ዲቤት ያው ዩቲዩብ ላይ አለ፣ አቡ ጭኖታል። በፊት ከአንድ ዓመት ምናምን በፊት ነው እሱ ቆየ ትንሽ ጥምቀት ለድህነት ያስፈልጋል አያስፈልግም የሚል ማለት ነው። ወንድማችን አማኑም ልክ እንደዚሁ ጥምቀት ለድህነት አያስፈልግም የሚለው በአባቶች ራሱ ጥምቀት ለድህነት ነው ብሎ አይታመንም ብሎ ከጋዲ ጋር ነው መሰለኝ በዚህ ርዕስ ነው አይደል የሆነ ጊዜ ላይ ሲወያይ ነበር። አሁን ግን ሁለቱም አሁን ጥምቀት ከድህነት ጋር ማነጣጠር አለ ሲጀመር አይነጣጠርም፣ መከራከሪያ እንደዚህ የሚባል መከራከሪያ የለንም ብለው መጥተዋል። ስለዚህ አሁን የመጀመሪያው ጥያቄዋ ሰላም ምንድነው? የበፊቶቹን አማንና ቃሌን እንመን ወይስ የአሁኖቹን አማንና ቃሌን እንመን ነው የመጀመሪያው ጥያቄ። ሁለተኛ ጥያቄዋ ደግሞ ኦኬ ጥምቀት ለድህነት ነው አዎ ካሉ አለች። አሁን እንደዛ ብሎ እየመሰከሩ ነው። ለምሳሌ ባለፈው በነበረን ዲቤት ላይ ቃሌ በቀጥታ ጥምቀት ለድህነት ነው የሚለው ትምህርት ኢቭን ከእግዚአብሔር ነው ያለን። ይሄ በቃ ከእግዚአብሔር ነው ጥምቀት ለድህነት ነው የሚለው ከሰው እንኳን አይደለም ያለው ከእግዚአብሔር አይደለ እንደዛ ነው ያለው። ሰው ጥምቀት ለድህነት ነው ካላችሁ አሁን ወንድማችን ዮኒ ማኛ አምኗል ምናምን ብላችኋል፣ ግን አልተጠመቀም፣ ድኗል፣ አልዳንም። ከጥምቀት በፊት ድህነት አለ ወይስ ጥምቀትን ይጠብቃል ድህነትን ለማግኘት? ይሄ ነው ጥያቄው እና በጣም ቆንጆ ጥያቄ ነው ብዬ አስባለሁ። የምር እመቤቴን ጸዴ ጥያቄ እና እንደዛ ነው። ሃኒ እንኳን ደህና መጣሽ። ስለዚህ አማንና ቃሊ ሲመጡ ያው ይመልሳሉ ማለት ነው። ደግሞ ኦኬ አሁን ብትሞቱ የት ነው የምትገቡት ሲሉ ሲያስጨንቁን የነበረውስ እንዴ የመሞት እቅድ የለንም እያልን ምናምን ነበር እኮ የምናልፋቸው። እና አሁን ቢሞት የት ነው የሚገባው? ገነት ይገባል? ሃኒ እንኳን ደህና መጣሽ። እግዚአብሔር ያውቃል ነው ሊሉ የሚችሉት መቼስ። እንግዲህ እኔ ሰው የእያንዳንዱን ነገር እንደወደ መልስ ማለት እኮ አስቸጋሪ ነው። እግዚአብሔር ሁሉም ነገር ላይ አያማከረንም እና በቃ እነዚህ ሁለቱ ጥያቄዎች ግን ጸዴ ናቸው። ግን እንደዛ አይሉም ማኬ ሊሉ የሚችሉት አው ይገባል ዮኒ አምኖ ድኗል ነው የሚሉት። ባይጠመቅም የነሱ አስተሳሰብ እንደዛ ነው። ይመቻቸው እንግዲህ አብሪሾ ሰላም ይበለን እንጂ አብሪሽ እንዴት ነህ? ደህና ነህ? ኧረ ኮመንቱን አብራላችሁ እናንተ ሰዎች ምንድነው? ኧረ ከባድ ጥያቄ ተነስቶ እኮ ምንድነው ሀገር እየተቀመጠ ነው ፓፓ ማታ ጋር ዲሶዬ ምን አልከኝ? እሺ አይ ማታ ከአብሪሽ ጋር አንድ ላይ ነበርን ሶፊ ቤት አላስወራ ብሎን ሶፊ ላያችን ላይ ዘጋ። ዘፈን እንጂ ደግሞ ሶፊ ማታ ሶፊ ቤት ነበርን እኮ
አኬዋ አይ ሲሳይ የምትሉ ሰዎች እኔ ጋይስ ባይዘው አንድ ነገር ልንገራችሁ። አምናት ቲቸር ዲያኮንስኪያስ እኔ ከፍታለሁ፣ ሚዲያውን አመቻችላችኋለሁ። ሚዲያው ይሄው ምንም ስድብ የለው እንትን የለው ምን የለው። አሁን ለተነሳው ጥያቄ ነው እታችን የጠየቀችው። ኧረ ሲሱ በጣም ይቅርታ፣ እንደው መሀል ላይ ገባው። በጣም ይቅርታ። ኧረ ሶስተኛ ጥያቄም ነበረ። ምንድን የሚል ጥያቄ ነው? ሶስተኛ ጥያቄ አደገኛ ጥያቄ። እንዴ የእምነት አባት ባይኖራችሁም ታድላችኋል፣ የእምነት እናት አላችሁ ያለችው እኮ ነው። ሰላም ኦኬ። አዎ ማለት ዞኒን ያስቀምጥልችሁ ማለት አዎ። እንዴ የእምነት እናት አለ፣ ቢያንስ የእምነት አባት እናንተ ታድላችኋል። ግን አንዱን ብታውቃችሁ ታገኛላችሁ። ሄሉ መጣች ላይ ጋይስ ቆይ አንዴ በእውነት እኮ እሱ ስኬት ነው መጽሐፍ ቅዱስ ላይ እንደዚህ አሁን እንግዲህ ጌታን ተቀበለ ማለት አንድ ሰው ዳነ ነው አይደለ? በዛ ኮንፌሽን ውስጥ እና እንደዚህ አይነት ሁኔታ ላይ እንደዚህ አይነት ሩል የምትጫወተው ሴቷ ናት። እንደዚህ አይነት ፖዚሽን ላይ የምትቀመጠው ሴቷ ናት። ቁጭ ብላ የሰውየው እንደዚህ ወደ ድነት የሚመጣበት እንትን ላይ ምንድን ነው ሚስጥር ነው የምትሉት እምነቱን ወይስ ምንድን ነው? በጣም እኮ የሚገርመው እንደዛ አሁን ይሄ ራሱ ከመጽሐፍ ቅዱስ አሉኝ። አንተ ይዲዲያ በጣም ተጨንቆ የሚል ጥሩ ነው። በቃ መጽሐፍ ቅዱስ የሚለውን ተቀበሉ። ማርካን አንዴ ሲሳይን ኮምፕሌን ለሚያቀርቡ ሰዎች አሁን ይላችሁ ጥያቄ የማንም ጥያቄ አይደለም። በጠዋት እንደገባው ሰላም ጥያቄ ስፔሻሊ ቃሌ መጥቶ ቢመልስልኝ ደስ ይለኛል እና ለቃሌ ጥያቄ አለኝ። ለእኔ አይደለም ጥያቄዋ። ጥያቄ ያላት ለማን ነው? ለቃሌ ነው። ቃሌ መጥቶ ይሄን ነገር ቢመልስልኝ በጣም ደስ ይለኛል። ስለዚህ በጣም ቃሌን ኮንታክት ማድረግ የምትችሉ ሰዎች፣ መደወል የምትችሉ ሰዎች፣ ቃሌ መጥቶ እንዲመልስላት የምትፈልጉ ሰዎች አኪን ያልጠየቀችው ንቀት ነው። አንተ ደነዝ ደግሞ ፕሮቴስታንት አደረከኝ። ስማ አሁን አንዱ ጀለስ ጌታን ተቀበለ ምናምን እያልን አይደለ? እኔ ማርካን ላስገባሽ እኔ አልችልም። ማርካን ላስገባሽ። ስማ ለምንድን ነው ኮሜንት ማድረግ የማልችለው? እኔ ሲሱይ ኮሜንት ማድረግ አልችልም እንዴ? ጭራሽ ቆይ እስኪ ሞዴሬተር አክሰስ አንድ ሰው ላይ ሪፕላይ ማድረግ ስለማልችል ሄሉ ላይ ሪፕላይ ያደረኩኝ ያችኛው ሄሉ ላይ ሄሉ ራሷ እንትን አድርግ ይሆናል እንጂ አቶ በቃ ሄሉ ቢስ ኮሜንት አድርግ ገባ። እሺ ቀጥል። ኦኬ ደስ ያቀጠለሽ ነው። ሰላም ነው። መስገን አምላክ። እንዴት አሉ ዲያቆን? አማን ነው እንዴ? ሰላም እንባባል እንጂ ምን እሺ እንዴት አደራችሁ? ኔትወርክ እግዚአብሔር ይመስገን ኔትወርክ ይዞታል። ልደት ለዛ ነው። እግዚአብሔር ይመስገን። ሰላም ነው ዲያቆን እንዴት አሉ? ኧረ ማታ በውስጥ አንዱ ደስ የሚል ዲያቆን እስኪያስ ሲሳይ ስምን ሲያጠፋ ነበረ። ምን እየተፈጠረ ነበረ? ማታ በጣም ኖ ቆይ ሲሳይ እናውራ። እኔና አንተ የትዳር ትምህርት ነበረ ሶፊ ቤት እና ሲሳይ ትዳር ፍለጋ ይሁን ምን እንደሄደ አላውቅም እና እድሜ እየተጠየቀ ነበርና በአጋጣሚ አንተ ተነሳ። አኬል አቅመ አዳም አልደረሰም 29 ዓመትም አልሞላውም ተብሏል። መልስ ኧረ በቅዱስ ሚካኤል 29 ሞልቶኛል። ምን አድርገህ ነው የምትለኝ? 26 ነው ያሉት። ማታ እኔም ነበር። ኧረ ራሻ ሲስ ነው የጠቆመብህ። የሆነ ዶክተር ተገኝቶ እንግዲህ ዶክትሬት ሰርቶ ገና 30 ነኝ ሲል የጥርስ ነው። አንተ እውነትም እንደዚህ አይነት ሰው ከተገኘ በቃ ምን ይደረጋል? 21 ሲስ እንደዚህ ከተገኘ በቃ አንተ ትክክል ነህ። 21 ነው እንደ 26 ጋግም አኪ 26 ነህ 26 ነህ እንዴ? ዲያቆን ያራ
እንዳይሰሙ ማንንም እንዴ እኔ 20 አይ ሲሶ ግን ለምንድን ነው እሱን 26 ነው ብለህ ትላንት የገገምከው ሶፊ ቤት እንዴ 26 ነው እንዴ 26 እኮ ነው እንዴ ያሟል እንዴ ሶይ ምንድነው ተልእኮ አለ እንዴ ወንድማችን እንዴት ምንድነው 26 ማለት 26 ሴቶች አይፈልጉኝም ብለህ ነው? አረበ የቀበሌው የሰፈሩ የቀበሌ ስም ነው ወይስ ምንድነው 26? አረ ዲያቆን ገና እኮ አንድ ፍሬ ልጅ እኮ ነው በአካል እኮ ነው እኔ ማውቀው እኮ በአካል ቢያዩት እኮ እንደውም 26 ራሱ ያረዬ ደብይ ነው እዚህ ጋር ቁጭ አድርጎኝ ያው እንደውም ከታች ካገባ በየቀኑ አላገኘውም ብለህ ነው ከታች ደግሞ እንደውም 42 ነው ይላሉ። አረ በመቤት አንዴ በላይኛው በኩል አንዴ አታርቁኝ፣ አንዴ በታችኛው በኩል አታርቁኝ። አይ ግን እኔም ስገብት ታውቂ ወንድማችን ከ26 አታልፍም ልጅ ነህ። ተመስገን ካላስ ምን ያደርጋል እንግዲህ እሺ ስፔሻሊ እኮ ሴቶች እኮ ከተቀበሉ እኮ አንተ ምን አገባ 26ነት? ኧረ ይመቸኛል አባ እንዴ እኔ እንደውም ጥሩ ነው የሆነ ብዙ እድሜ ያለኝ አሁን እዚህ 29 እስከምደርስ ሌላ ብዙ ስራዎችን እንሰራለሁ። ጥሩ ነው ከኔስ ተመችቶኛል። ኧረ ወንድ እንዴ ከዛ እኔ እኮ ቆይ እንደውም ላኬ ካልነገርኩልህ አሉኝ ማታ እኮ ዲያቆን እንዴ ኧረ ቆይ አንዴ ይሄ ፕሮቴስታንት እኮ ነው ማርካን እንኳን ደህና መጣሽ። ማርካን እንኳን ደህና መጣሽ። ወይ ማርካን ሲሲ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ወይ ሲስ አለ ሆይ እግዚአብሔር ይመስገን ሁሉ ሰላም አለው። እግዚአብሔር ይመስገን ሁሉ ደህና እግዚአብሔር ይመስገን። ክብር ለኢየሱስ። ያው ምንድነው መልስ ማሰጠው ብዬ እኮ ነው። የወንጌል አማኞችን አትወክልም ወይ? አይ ይሄው ወክለሽ አንቺ ገብተሻል። አይመልሽ ማርካን ይሄው አንቺ ጥያቄውና ድምጼ ይሰማል ሲስ? ይሰማል ማርካን ይሄ አንተ እሺ እኔ መልሳለሁ። አንተ ለምንድን ነው ማትመልሰው ሲሲ? ሙደሪታው አስዋጣ እኔ ይሄ እኮ ረጅም ጊዜ የሚታወቅ ነገር ነው። እኔ ጥያቄ አልመልስም። ኦኬ እኛን የሚወክል ነገርም ማትመልስም ማለት ነው። ለሚጠይቅ መልስ የለህም። ማርካን ያን የኔን ጉዳይ ተውና አሁን ሰላም የጠየቀችው ሲሱ ያይ ግልጽ አድርግላቸው አልገባቸውም መሰለኝ። ሲስ ፕሮቴስታንት ነው መልስ አይደለም። ቆይ ሲሲ መልስልኝ። እሺ ማርካን ሲሲ መልስልኝ። ብቻው መመለስ ይችላል። ትክክል። አንዴ ቆንጅት አንዴ ይቅርታ፣ በጣም ይቅርታ። ይችላል እኮ ማማኑ መመለስ ምናምን እኮ ይችላል። ግን የሆነ ሞዴሬተር ሆኖ ሲገባ ምናምን ገብቶ ምንድነው አንዱ ጠያቂ አንዱ መላሽ እንዲሆን አድርጎ ሲከፍት ግን ቤቱን ወይ እስቲ ታብታብ አድርጉ ምንድነው እንትን ነው መሀል ቤት ሆኖ ነው የሚጠይቀው። በእምነቱ ምናልባት ከአንቺ ጋር አንድ ሊሆን ይችላል ምናምን ፕሮቴስታንት ውስጥም ግን አንዳንድ የሚቀበለው ነገር ሊኖር ይችላል፣ የማይቀበለው ነገር ሊኖር ይችላል። እንደ የትኛውም ፕሮቴስታንት ማለት ነው። ጥምቀት ያድናልም ጥምቀት አያድንም የሚል ፕሮቴስታንት ካለ ሁለቱንም መቀበል አይችልም አሁን እሱ። ስለዚህ የትኛው ጋር እንዳለ ምን አላውቅም አሁን እውነቱን ለመናገር አሁን በዚህ ሰዓት ያለበትን እንትንም ማለት ነው። ጥምቀት ለድህነት ነው የሚሉት ከሚሉት ጋር ነው ወይስ አይደለም የሚሉት ከሚሉት ጋር ነው የሚለው ነው። ስለዚህ የተናገሩት ሰዎች ቢመልሱ ይሻላል በሚለው ነው እሱ ዝም ያለው። አሁን የተጠየቀውም ለሱ ሳይሆን ለቃሊና ለአማኑ ስለሆነ ለዛ ነው። እንዴ እኔ አንተን ዲፌንድ ማድረጉ ሰለቸኝ። አክቹሊ ጥያቄውን የጠየቀችው ይኸውልሽ ማርካን ጥያቄውን የጠየቀችው እሷ መጥቶ ቢመልሱልኝ እመርጣለሁ ብላ የጠየቀችው ቃሌን ወይ አማነን ጥያቄ የጠየቀችው። እነሱ የሚመጡበት መንገድ ኦሬዲ ስቲል እንትን እያልኩ ነው። አይ ኖ ይሄን ጥያቄ መመለስ እችላለሁ፣ ይሄን ጥያቄ መመለስ ፍላጎቷ ለሚል ፕሮቴስታንት ካለ ደግሞ ዌልካም። ይሄው ጥያቄ ብቻ ነው እሷ የጠየቀችው። ሌሎችን ከገስት ላይ ማስወረድ እንችላለን። ከዛ ጥያቄዋ መመለስ ይቻላል። ሲሳወያይ ነው ከሳቀ ይበቃዋል ይላሉ ከታች። እንዴት ነው ወንድማችን? ከሳቀ በቂያችን ነው እያሉ ነው። ሲሲ ኮኔክሽን ይመስላል። ሲስ ድምጽ ይሰማል።
አይሰማል ይሰማል ማርካንዬ ይሰማል። ኦኬ ቆይ እያወራው ነበርኩ ግን እንትን ነው መሰለኝ አይ ቲንክ ዊክ ነው መሰለኝ ኮኔክሽኑ። አሁን በጣም ጥሩ ነው። ቆይ ጥያቄውን ለመመለስ ፍቃደኛ ነሽ? ፍላጎት አለሽ? ከሌለሽ ችግር የለውም። ኢትስ ኦኬ። ልጅቷ አለች አይደለ? ሰላም አለች። አለች ሰላም አለች። እናውራበት ችግር የለውም። እሺ ጥያቄዋን እሺ ግን ሲስ እኔ ማለት ይሄ ቤት የጴንጤ ቤት እንደሆነ አውቄ ነው የመጣሁት። ቤቴ ወይም ወንድሞች ጋር ምናምን ክርስቲያኖች ቤት ሄጄ አይደለም ይሄን ጥያቄ ያነሳሁት። ጴንጤዎች ቤት መጥቼ የጠየኩት የተነገረው በጴንጤ ነው። ሲስ ወንድማችሁ ነው መሀል ቤት ሆኖ ነው የሚያወያየው። እንደውም ወገንተኛ ሊሆን እኔ ነኝ እኮ ቤታችሁ መጥቼ የጠየኩት። አሁን ማርካን እኔ አንቺ እምነትና ጥምቀት ይለያያል ብለሽ ታምኛለሽ አታምኝም የሚለውን ራሱ አላውቅም። ምክንያቱም አሁን እኔ እንኳን እዚህ የጠየኩኝ ከታች ነጣጥለው ሲኮምቱ የነበሩ ልጆች ነበሩ። እኔ አሁን ትናንትና ነው ከትላንት ወዲያ እንዴት ነው የሚያደርገው በእግዚአብሔር እያልኩ የሰማሁት ሰው አለ አይነጣጠልም ብሎ ሲያወራ ማለት ነው። እና እነሱ እንዲመልሱልኝ የፈለኩበት ምክንያት ስላወሩት ሰሞኑን የተወራ ስለሆነ አይክዱትም ብዬ ነው። ማርካን ደግሞ ኔትወርክሽ ቀይ እያበራ ስላልሆነ በደንብ ይሰማናል፣ ይሰማሻል። ሲሲ ወይ ማርካን ይሰማል? ወይ ይሰማል አውሩ ይሰማል ማርካን ይሰማል። ኦኬ እሺ እህቴ ሰላም አሁን የምትያቸው ሰዎች እነማን እንደሆኑ ጥምቀት ከእምነት ጋር አይለያይም ለመዳን ሁለቱም ያስፈልጋል ያሉት እነማን እንደሆኑ መረጃ ቢኖርሽ ጥሩ ነበር እነ ከሊ ብትይን ማለት ነው። ግን በእኛ ቤተ እምነት አንድ ሰው ለመዳን ለምሳሌ ቃሌ አለች። ኦኬ ቃሌ ብላለች። ኦኬ እኔ አልሰማሁትም። ቃሌን ከታተላለሁ ብዙ ጊዜ የሚያስተምረውን ነገር። ኦኬ አንተ ሰምተሃል? ሲስ እንደዚህ አይነት አስተምሮ እንዳለው ታውቃለህ? አዎ ቃሌ ሰምቻለሁ። ቴሌግራም ግሩፕ ላይም ጽፏል። ከፈለሽ ይሄ ብቻ አይደለም ምንም ሲጀመር ጥምቀት ለድህነት ነው የሚለው ከእግዚአብሔር ነው። ትምህርቱ ራሱ ከእግዚአብሔር ነው ያለው። ጥምቀት ለድህነት የሚለው ኦኬ እኔ አልሰማሁም ስላልሰማሁ ነው። ግን አይደለም እሱ ብቻ ሳይሆን አሁን ለሌላ ሰው ነው። በቃ ሰሚ አሁን እኮ ለማርካን አይሆንም ጥያቄው። ማርካን ደግሞ ይሄንን አታምንም ጭራሽ። ለነሱም ራሱ ምን መሰላኬ ለነሱ ብቻ እሱ ብቻ ለነሱ ብቻ ነው። አዎ ግን ለነሱም ራሱ አሁን ግራ የገባው እኮ አሁን ላይ ላለው እንትና ነው ወይስ በፊት ከአመት በፊት ለነበረው የሚለውን ራሱ መጀመሪያ ግልጽ ቢያደርጉ ነው። ሰላም ያው ከአመት በፊት ያለው ኦልሬዲ እንትን ነው። ሰው ልጅ ሲኖር ሀሳብ ሊቀይር ይችላል እኮ ሰው እንዴ በእግዚአብሔር ትምህርት በእግዚአብሔር ቃል ላይ ሀሳብ መቀየር። አዎ እያነበበ ሲሄድ እኮ ትናንትና ማናውቀውን ነገር እያወቅን ነው የምንሄደው። ትናንትና ኦኬ ልክ እንደ ዮናታን ብቁ ሳትሆን መምህር እንዴት ትሆናለህ? አንድ ጊዜ ጋይስ ይቅርታ ምን ታንዴ ልደት ፍሬ ያለው ነገር እንድናወራ ምን ከዚህ የተለየ ፍሬ አለው? ወንድማችን ሲሲ ድምጽ እየተቆራረጠ ነው ማለት ማርካን የወዲቻው ውጪና ግቢ ወይ ኔትወርክሽ እንትን ብሎ ቀለል አድርገህ እያወቀ ሲመጣ ይቀይራል ትላለህ እንዴ? ሲሲ ይሄ እኮ ያላወቀውን ነገር ማወቅ አይደለም እኮ። ቀድሞ አያድንም ብሎ ሲከራከር የነበረውን ነገር አሁን ያድናል ብሎ ማመን ማለት ይሄ ትልቅ የዶክትሪን ለውጥ በለው እኮ። ትልቅ የዶክትሪን ለውጥ ከዚህ ቀደም ለምሳሌ እንደዛ አሁን የእሱን እባብና መረዳት አያድንም የሚል ነበር የእሱን እባብና መረዳት ወይ ከዛ አሁን ያድናል ሲል የእሱን አሁን ደግሞ ሲያነብ ትናንትና የዛሬ 2 ዓመት 3 ዓመት የነበረው መረዳት እንደዛ ነበረ። ዛሬ ላይ ግን ሲመጣ ለምሳሌ እኔ እኮ ቃሌ ከአንተ ጋር ዲቤት ያደረገውን አይቻለሁ።
ያድናል ብሎ ከሌሎችም ጋር ያመነ የተጠመቀ ይድናል የሚል እምነት እንዳለው ነው። ኮንፈረንስ ያመነ የተጠመቀ ይድናል ብሎ ነው የወጣው። አዎ ኢቨን ከዛ በፊት ከና አኬ ጋር በተደረገው ውይይት ራሱ ከሁለት ቀን በፊት ይሁን ምን አይ ዶንት ኖ የእሱ ችግር የነበረው ህፃናት ላይ ብቻ ነው። እሱ የዛ ሰሞን ነው በነገራችን ላይ ለተ ከዛ በኋላ እኮ ቪዲዮን አወጡ እኮ ደግሞ የኛ ልጆች ለካ ከአመት በፊት ደግሞ በዚህ ርዕስ ጥምቀት ለድነት ያስፈልጋል አያስፈልግም በሚሉም ለካ ከኔ ጋር ተከራክሮ ነበር ቴሌግራም ላይ እሱ ዩቲዩብ ላይ ተጭኗል። እሱ ጥምቀት ለድነት ያስፈልጋል አያስፈልግም በሚል እና ያስፈልግም ማለት ነው ትለኝ እና አንገት ታደና ያስፈልግም እኔ ይያል ከራከር መቼስ እንደዛ ብሎ ወደ እኔ እንዳያዞርብኝ እንጂ ጥምቀት አያድንም ብሎ የተከራከረኝ እሱ ነበር። እኔ ያድናልን ነበር ወክዬ የቀረብኩት እንዳይለኝ። እሺ ምንድነው የምትሉን አሁን? ቆይ ምንድነው ያላችሁ በጠዋቱ ምንድነው? ሲስ እኮ ተሸማቀቀ በቤቱ ወንድሞች። ሲስ ለምን አታመልጥም ግን አንተ ምንድነው የምትጠብቀው? አይደለም ሰማይ ተከፍቶ ምልክት ይስጥ እንዴ? አይደለም ጥያቄ ጠየቀች እኮ አሁን እኮ ማካለት ሰሪና ከባድ ጥያቄ ይዛ መጣ እኮ ነው። አሁን ግራ ገባን እኮ በምን መልኩ እኛ እኮ አሁን የፕሮቴስታንቱንም አመቻችተን ለማለፍ ሞከርን፣ ግን የማይሆን ነው። ይሄኛው በጣም ከባድ ጥያቄ ነው። ሰምተዋል? ጥያቄውን ልደትና ጋዲ ሰምታችሁታል? አኬ ቆይ አልሰማሁትም፣ ግን አንዴ ቪዲዮ ለቅ ያለው የኔ ተወዳጆች ገብታችሁ ወጋ አድርጓት። አሁን ቪዲዮ ለቅ ያለው ሰው ተሰብስቦ ስታይ መተ ኮፒ ሊንክ መጥሮ ነገር አለ። ጋዲ ችግር የለውም እኮ ከወደዱት ያዩታል። ፋይን ፕሮሞሽን አስፈልጋል። አያትቺን ደግሞ የመጽሐፍ ቅዱስ አከፋፋይ ማለት ቀላል ነገር አድርገው ነው ባርቶስ ማለት እንዴ ባኮስ መጽሐፍ እኮ ስሙ ሊቀይር ነው። ጋዲ በሱ መምጣት አትችልም። የሐዋርያትን ስራ ነው የሰራው። ልደት ቃሉን አድርሷል። አረ ዲያቆኒ አይ ስቀልድ ኦፊስ ተቀምጥ ጌታን የሰበከው ልደት በማይቀልድ ነው የምቀልደው። አይ ስቀልድ ነው። አይ ጸዴ ስራ ነው ጌታ እንዴ ይሄ አይቀልድም። አንድ ነገር ለማስተካከል ዲያቆንዬ ሐዋርያት መጽሐፍ ቅዱስ አልነበረ የሚሰጡት የእግዚአብሔርን ቃል ነው ሲያስተምሩ የነበረ። መጽሐፍ ቃል አይደለም ማለት ጀመረ እንዴ ጋዲ እንዴት ነው ቢሮ ስትገባ ሐሳብን ቀየርክ እንዴ ጋዲ? ቃል አይደለም ማለት ነው። አይ እንደዛ አይደለም መረዳቱ አለ። ምን እኮ መጽሐፍ ቅዱስ እኮ ኦንሊ ጂሰሶችም ቢያንስ አኬ አስተምሮ አመት ሳይሞላው በጽሁፍም በቃልም የነገርናችሁን እያለ ዲያቆን ወዴት ወሰዱብኝ? እኔ ማለት ይሄ ልጅ እንዴት ነው ተሳረጉት? አረ ጋዲሳ ሲጀመር አጀማመሩ ራሱ ደስ አይልም። ልደተ ቃልና ወንድሞቹ ደስ አይልም፣ በጣም ደስ አይልም። ይሄ እኮ በጣም አስቸጋሪ ነገር እኮ ነው። አይ ሲሆን እንደው መተባበር ነበረብን። እንደ ዴማስ ለብቻው ጥለው ከመሄድ ልደትን ጆይን ማድረግ ነበር። ጋዲ አይዞህ እንግዲህ ሄደባት ዛሬ ጋዲ ዴማስ እንዴ ዴማስ ማለት ዴማስ መጽሐፍ ቅዱስ ላይ ያለው ነው ዲያቆኒ እንዴ እና ተጠለ ወደ ዓለም ፈርጠጠ መጽሐፍ ቅዱስን ተጠለ ወደ ቢሮ እየገባ ምን ይገሉ ታዲያ? አንተ ወደ ቢሮ ስትሄድ እሱ ያገለግላል። አየህ ዲያቆኒ ያው በተሰጠን ጸጋ ነው የምናገለግለው። አሁን ችግሩ እኮ እሱ ነው። እኔ ያው ቢሮ ስራ ተብዬ ነው ጸጋ ማስረጃ ቢሮ ስሩ የሚል ማስረጃ ወንጌልን ስራ አድርገህ ያዝ የሚል ነው እኛ ያነበብነው። ያመነ ቢሮ የሚሰራ ይድናል ብሎ እንዳይመጡ አባ እስቲ ተጠንቀቁ። ቢሮ ስራ የሚል አላነበብንም። አይ ዲያቆኒ ለማንኛውም አይ አንዳንድ ሰዎች አሉ ያው መቼስ አንደርስታንዲንጋቸው በእኛ ደረጃ ያልሆነና ሲስ ያው ለቀልድ ነው ቅድም ያልኩት። አንዳንድ ሰዎች አሉ ያው መቼስ የመረራት የዋህ የሆኑ ሰዎች አሉ ታች የሚከታተሉና ልደት እየሰራ ያለው ስራ ጸዴ ስራ ነው። ያው እኔ ሁሌ እኮ ስንቀልድ ሲስ ቀልድም እኮ ማብራራት ጀምረናል። አሁን ቲክቶክ እኮ በጣም አስቸጋሪ ፕላትፎርም ነው ባይዘው ቀልድም ማብራራት ጀምረናልና ልደት ሻው ኦፌንድ ዳቱን አሁን ማይከን ከፍተህ ማውራት ትችላለህ። ያራዳልሽ አንተ ጋይስ በዚህ አጋጣሚ 1800 ሰዎች አላችሁ። ጋዲ ቪዲዮ ለቀቅ ያለው ያለ ነው። ግቡና እዩለት። ይኸው በቃ ሲስ እኮ ያራዳልሽ ማለት ይሄ ነው። በቃ እኔ ሰላም ዋሉ ጨርሻለሁ። ወርዲት ሩጬን ጨርሻለሁ። እንዳትሄድ አንዴ ጋዲ አዴ አብርሽ ወይ ብራዘር
ደህና ነህ? ልደት ቃልም ወጣ ልደትቻም ይፈለግ ነበር ትላለህ። ነገሩ እሱን አግኝቼዋለሁ። በቀደም ወረቀት ተሰጥቶታል። የእናንተም ያው በምንድነው በቴሌግራም ልክ ያለው አኬንም ደውዬ ነግሬዋለሁ። ሲሶ ደግሞ ሰብስበህ ይዘህልኝ ትመጣለህ ነገ ወይ ከነገ ወዲያ ማለት ነው። ሲሶ ይመቻል እንዴ? ነው እኔ ልምጣ? በውስጥ እንትን ያልከው ነው? ቆይ እሱን ነገር እንትን እንላለን። ሲሶ ባይመቸውም እንትን እንላለን። ሌላ እኮ እኔ መምጣት ካለብኝ እኔ እንድመጣላችሁ ነው። አኬዋ ችግር የለም። እሺ የኔ አባት ጋዲም ያው ግድ ነው። እሺ ብራዘር እንዳትቀሪ። እኔ እስቲ እግዚአብሔር በረዳ እሞክራለሁ ነው የምለው እንጂ ቃል እንኳን አልገባም። ስራ ምናምን ሰሞኑን ትንሽ ዝገት ነው። ብቻ እስቲ እናወራለን፣ አብርሽ እናወራለን። በቃ አንተ ምርቃቱ ላይ ትገኛለህ፣ ችግር የለውም። እሺ በሉ በቃ ሲሶ ይመቻችሁ። እኔ ልመለስ። አኪ ቻው፣ ሰላም። እሺ ጋዲ አንተ ልደት አስከፋሁት እንዴ? ግን በእናትህ እንዴ ሄደኩ በቃ ልደት ካለና ወንድሞቹ የመጽሐፍ ቅዱስ አከፋፋይ ወንድሞቹ ምን አልጨመርኩም እኔ ራስን ጨምር አኪ ሲያከሳስር ነው አኬ እንዳሰማው አራኬን አልሰማውም ሲጀመር። በሉ በቃ ይመቻችሁ። ለማንኛውም ይሳይሽ። እሺ ጋቲ ኦኬ። እሺ ማርካን አለሽ አሁን ወይ ማርካን ወይ ሀኒቾ? ሀኒዬ ከዛ በፊት ግን አኬ እስኪ ታብታብ አድርጉ ብሎ ይለምነን ሲስ ውርዴት ምን በሰላም ሰሊም። አረ አኬ ያለፈ ታብታብ ያደርጋሉ እኮ 100 ገብቶ ማያውቀው ነው ታብታብ 100 ይገባ። ሀኒዬ ሲስ አለን ሲሶ ሰላም ለእናንተ ይሁን። አንዴ እኔ ልቅደምና ልተኛ ነው። ሰላም ነው ሀኒዬ? ሌሊት ነው ሀኒዬ ጋሽ። ሶሪ ቅድም መግባቴን አላወቅኩም፣ ለዛ ነው። እሺ ችግር የለም። የሰላም ጥያቄውን የታችን ሰምተሽ? ያ እሺ እና ስለ ጥምቀት ነው መልስ የምትፈልጊው እህታችን ሰላም? ስለሌላው አያገባኝም። ስለ ዮኒ ማኛ አይደል ነው አላውቅም፣ ግን ስለ ጥምቀት ልመልስልሽ። ጥያቄ ለቃሌ ነው ያለች እኮ ስለመሰለኝ ነው ዝም ያልኩት። እሱ እንደዚህ ማለቱንም አላወቅኩም። ሼር አድርጉለት እባካችሁ፣ ወንድማችንን አፈላልጉልን። ጥያቄው እሱና ሀኒቹ አሁን እንግዲህ ያው በተግባር እንየው። አሁን ስትናገሩ የነበራችሁትን ሰሞኑን አለች። ለምሳሌ ዮኒ አሁን አምኖ ከሆነ ግን አልተጠመቀም ገና። ከመጠመቁ በፊት አሁን ስላመነ ብቻ ድኗል አልዳንም ነው ጥያቄው። ከጥምቀት በፊት ይሄ ስንት ጥያቄ ነበር የጠየቀችው? ሰላም ደግመሽ ጠይቂ። እሺ አንደኛው ጥያቄ ነው። ሁለተኛው ጥያቄ ደግሞ ከዚህ በፊት ጥምቀት ለድህነት አይደለም ሲሉ ነበር። አሁን ደግሞ ጥምቀት ለድህነት ነው ማለትም ደግሞ ጀምሯል ራሳቸው ሰዎቹ። የበፊቶቹን እንቀበላል ወይስ የአሁኖቹን እንቀበል? ወይም ደግሞ ሌሎቹም አሁን ላይ ጥምቀት ለድህነት አያስፈልግም ሲሉም አሉ አክቹአሊ። ሶስተኛው ጥያቄ ደግሞ ሴት ልጅ ምንድነው አሁን እሱም ከዩኒ ጋር ተገናኝቶ ነው በርግጥ የተጠየቀው። ቆይ የሴቱ ይቆይና አሁን ጥምቀቱን በተመለከተ ሀኒ አሁን ጥያቄውን እኔ ልጠይቅሽ ወይስ ገብቶሻል ጥያቄው? እሺ ድጋሚሽ ሰላም ወይም አንተ ድጋማሽ ግልጽ እንዲሆን ለሰው እንዴ ሲሶ ራሱ እኮ ሰላም በዚህ ጉዳይ ጥያቄው ቀላል ጥያቄ ነው። አንደኛው ጥያቄ ከዚህ በፊት ሲሶ ነው ሀኒቹ ራሱ አልገባትም የሰሞኑን ጉዳይ አይደለም። ከዚህ በፊት ቆይ እኔ ልጠይቅሽ በቃ ልሽ ሀኒቹ ከዚህ በፊት መዳን በእምነት ብቻ ነው ሲሉ ነበሩ አንዳንድ ወንድሞቻችን። አሁን ላይ ግን ያሳብ ለውጥ አሁን ላይ ግን ያሳብ ለውጥ አምጥተው ትናንትና መዳን በእምነት ብቻ ነው የሚሉት ወንድሞቻችን። ለመዳን እምነትና ጥምቀት አይለያዩም፣ እምነትና ምስጢራት አይለያዩም እያሉ ነው። አንደኛው የትላንትናውን እንመናቸው ወይስ የዛሬውን እንመናቸው የሚል ነው አንደኛው። ሁለት ደግሞ እንደ ምሳሌነት አንስታ
የወንድማችን ዮኒ ማኛን ለምሳሌ አንስታ እንደዛ ብለው የሚያምኑ ሰዎች ጥምቀትና እምነት አይነጣጠሉም። ለነገረ ድነት ለድነት ሁለቱ በጣም ኢሴንሻል አስፈላጊ ናቸው። እነዚህ ሁለቱን ያላሟላ ሰው አይደንም ብሎ የሚያስተምሩ ሰዎች አሁን ለምሳሌ እንደ ምሳሌ ዮኒ ማኛን አንስቶ ሳይጠመቅ ትላንትና ጌታን ሲቀበል አይተናል። ይሄ ሰውዬ ድኗል ማለት እንችላለን ወይስ አንችልም ነው? አሁን ግልጽ ነው ጥያቄው ዋንዬ? ያ ግልጽ ነው። እሺ ከጥምቀት ልጀምር። እሺ ከዚህ በፊት እምነት ብቻ ነበር የተባለው ልክ ነው ይባል ነበር። እኔም እል ነበረ። ግን አይ ቲንክ አሁንም እንደዛ የሚያምኑ የወንጌል አማኞች አሉ። ግን እኛ ምንድነው ድምፅ አይሰማም? ወይ ይሰማል። አረ ይሰማል እኮ። አስቆምከኝ ወይስ ልቀጥል? ቀጥይ። ጌታ ይባርክሽ። ቀጥይ ነው ያልኩት እኮ ነው። ያ እሺ። እና አይ ቲንክ ቃሌ ጥምቀት ከድነት ጋር ሲነጣጥለው ሰምቼ አላውቅም። ገና ከጅምሩም እንደዛ እንደሚያምን ነው የማውቀው። ግን እንደዛ ክርክርን እንደነበረ ያው ሁላችን እናውቃለን። ቲክቶክ ላይ ነበር ማለት ነው። አሁን እኔ ጥምቀት ያድናል ብዬ ነው የማምነው። ለምንድን ነው እንደዛ የማምነው? የሉትራን ቴዎሎጂ ስለምቀበል ማለት ነው። አሁን በፊት ግን ከሉትራን ውጭ ያሉ የወንጌላማዎች የነሱ ነበር መቀበለው እና ሁሉም የወንጌላማኝ እንደዛ የሚያምን ነበር ይመስለኝ። ግን አሁን ሳነበው እንደዛ እንደሚታመን ሳቅ ሉተር የካቶሊክን ቸርች ሊያድሱ ሲነሱ ምስጢራትን እንዳልነኩ ሳቅ በቃ ጥምቀት እንደሚያድን አምናለሁ ማለት ነው። እና ቃሌም እንደዛ ነው የሚያምኑት፣ እንደዛ ነው የምናምነው ማለት ነው። ሰላም እህታች ከተመለሰ ኦኬ። ስለ ሰው ሁለተኛው ጥሩ ነው። ጥምቀት ለድነት በጣም ያስፈልጋል የሚለው ነገር ጥሩ ነው። አንድ ሰው ለምሳሌ ጌታን አመነና የደህንነት ትምህርት እየተማረ መሰረታዊ የክርስትናን ትምህርት እየተማረ 15 ቀን 1 ወር ምናምን ይቆያል፣ 2 ወር ሊቆይ ይችላል። በዛ መካከል ያ ሰውዬ የዳነ ሳይጠመቅ ማለት ነው 1 ወር 2 ወር ሊቆይ ይችላል። ያ ሰውዬ ድኗል ነው የምንለው ወይስ ምንድን ነው የምንለው ነው? ሲሶ አሁን ይሄ ምንድነው የነም ጥያቄ ነው። ሐዋርያቶች ወዲያው እዛው ሲያምን ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ አምነው ምን እናርግ ብለው ጠይቀው ነበር ጴጥሮስን እና ንስሐ ገብተው እንዲጠመቁ ነው ጴጥሮስ ያዘዛቸው ማለት ነው። እና ያምናሉ፣ እዛው ይጠመቃሉ። ሐዋርያት ሥራ እንዳለ ስናየው ያምናሉ፣ እዛው ነው የሚጠመቁት። ስለዚህ እምነትና ድህነት እምነትና ጥምቀት የሚነጣጠሉ አይደሉም። አሁን ጊዜ ሲወስዱ እስኪጠመቅ ምንድነው የሚባለው? አረ ነው መጽሐፍ ቅዱስ እንደዛ ግልጽ አይደለም። የኢትዮጵያው ቅዝቃዜ ቤዝመተኞች ድምጽ የተቀየረባቸው እና የኢትዮጵያው ጃንደረባው ራሱ ወዲያው ፊልጶስ ነገረው። ከዛ እየሄዱ ውሃ አገኘው። እንዳልጠመቅ የሚከለክለኝ ምንድነው አለ። በፍጹም ብካመክ ተፈቅዷል አለው ማለት ነው። እና ወዲያው ተጠመቀ። አሁን 2 ወር 3 ወር አይ ዶንት ኖ አላውቅም። አኩስ ቆያ እንዴ ምንድነው የሚባሉት ሳይሆን ድነዋል አልዳኑ ማንቹ ከጥምቀቱ በፊት ያው ሰው ሲያምን ይድናል። አኬ ግን ምንድነው ተጠመቁ ማለት ነው። ተጠመቅ አለበት እኮ ሳይጠመቁ በፊት ድነዋል። ያ ሳይጠመቅ በፊት ድነዋል። አሁን እኔ ሐዋርያት ሥራ ላይ ጥምቀት ሲነጣጠል ጊዜ ሲወስዱ ከ2 ወር 3 ወር ሲወስዱ አላየሁም። ችግር የለውም። የሐዋርያት ሥራውን እናየዋለን። ግን ለምሳሌ እዚህ አንድ ሰው አመነ 2 ወር 3 ወርም ባይሆን በነገራችን ላይ እኮ ምንም የተወሰነች ጊዜም እኮ ይኖራል እኮ ልዩነት የእምነትና የጥምቀት በእምነትና በጥምቀት መካከል እኮ የሆነች ትንሽም ብትሆን እኮ የጊዜ ልዩነት ትኖራለች። እዛው የሆነ ኢንስታንትሊ እዛው ሲያምን እዛው ጥምቅ ማጥመቅ እንደዛ እኮ አይደለም። የሆነ ትንሽ ቢሆን ለምን የሰዓታት አይሆንም? የጊዜ ልዩነት እኮ አለ። አሁን እያልኩሽ ያለሁት ከመጠመቃቸው በፊት የሆኑ ሰዎች አምነው ከመጠመቃቸው በፊት በቃ ሲያምኑ ድነዋል ወይስ እስኪጠመቁ ድረስ ይጠብቃሉ? ሲጠመቁ ነው ድህነታቸውን የሚያገኙት።
እዚህ ጋር አሁን ከታች ምን አለ አንድ ሰው ኮመንት ላይ አልድነዋል እያለ ነው። ሁለቱም ጋር እየሆንሽብኝ ስለሆነ ማለት ነው። ስለዚህ እስቲ ምንድን ነው ከጥምቀት በፊት ድነዋል አልድነዋል ይላል። ምን አቅደት አሉ አንቺ? እሺ ኦኬ ያመነ ይጠመቅ ይድናል አይደለ? ማርቆስ ወንጌል ላይ ያመነ ይጠመቅ ይድናል ይላል። አንድ ሰው ሲያመን በእርግጥ ያው ወደ ድህነቱ ደርሷል አይደለ? ያው ጌታን አምኗል ድኗል። ለምን? ስለዚህ ሰላማነ ብቻ ያለ ጥምቀት ድኗል ማለት ነው። ነው ያለ ጥምቀት ለምንድን ነው ያለ ጥምቀት የምትለው? እኔ እኮ ያመነ ይጠመቅ ይድናል ነው የምለው። አይ ከጥምቀት በፊት ስላለው ነው። አሁን እኮ ሀኒቾ ፕሊዝ ከጥምቀት በፊት ስላለው ስለሆነ ከጥምቀት በፊት ያ ሰው ስላመነ ብቻ ድኗል ወይስ ገና አልዳንም? እኔ እንግዲህ እስካሁን ያለኝ እምነት ጥምቀት ከድህነት የሚነጠል ነገር አይደለም ብዬ ነው። ጥምቀት ከድህነት የሚነጠል አይደለም የሚለውንማ አልሽን እኮ። አሁን ሰላም ደግሞ የጠየቀችው ምን አይነት ጥያቄ መሰለሽ? ግን አንድ ሰው ከመጠመቁ በፊት አሁን አምኗል ተብሏል። ለምሳሌ ዮኒን የሚያነሳችሁ ለዛ ነው። አሁን ኦልሬዲ እሱ አምኗል ተብሏል፣ ግን ገና አልተጠመቀም፣ ድኗል አልዳነም ነው እሱ። ስለዚህ አሁን አንቺ በዮኒ ማኛ በኩል መመለስ ካልፈለግሽ ታዩና እሱን ወይ የሰው ከመጠመቁ በፊት አምኖ ማለት ነው ከመጠመቁ በፊት ድኗል አልዳነም፣ ይድናል አይድንም? ድህነቱ ሙሉ የሚሆነው ሲጠመቅ ነው ብዬ ነው የማምነው። ኦልሬዲ ጌታን አውቋል፣ አምነዋል፣ ጌታ ኢየሱስ ተቀብሏል። ስለዚህ ሙሉ የሆነ ድህነት የለውም ቢያምንም ማለት ነው ከመጠመቁ በፊት። ያ ሙሉ የሚሆነው ድህነቱ ሲጠመቅ ነው ብዬ ነው የማምነው። እሺ ቆይ አንዴ ሙሉ አልሆነም ሲባል እኔ አሁን ይህንን ቃል ብጠቀመው ከምን አንጻር ምናምን ብዬ አብራራለሁ። አሁን አንቺም ብታብራሪው ጥሩ ነው። ሙሉ የሆነ ድህነት የለውም ስትይ ምንድን ነው? የተከፈለ ድህነት ግን አለው ነው ማለት እግዚአብሔርን ወደ ማወቅ ደርሷል። ጌታ ኢየሱስ ያው ምስክሩ ስለ ጌታ ኢየሱስ ነው፣ አምነዋል። ሐዋርያት ስራ ለልባቸው ተነኩ አይደለ? የጴጥሮስ ስብከት ልባቸው ተነኩና ወደ ድነት የሚወስድ ነገር አምነዋል። ግን የኃጢአት ስርየትን ያገኛሉ ባመኑበት ቅጽበት። የኃጢአት ስርየት የሚያገኙት በጥምቀት ነው እዛው ስለሚል። ስለዚህ ከመጠመቃቸው በፊት ባመኑበት ቅጽበት የኃጢአት ስርየት ምናምን የሚባል ነገር የለም። ልክ አምነው ወደ ጥምቀት ልክ ሲገቡ ያኔ የኃጢአት ስርየትን ያገኛሉ ማለት ነው። ያ ሲጠመቁ የኃጢአት ስርየትን ያገኛሉ። ያ ይሄ ክርስትና ነው። በቃ አለቀ። ይሄ አሁን የክርስትና ትምህርት ነው። ልክ እዛ ጋር አሁን አንቺ ኢቭን የጠቀስሽው ሐዋርያት ሥራ ምዕራፍ 2 ላይ ይቅርታ ሲሱይ አንተ ይሄንን አታምን መሰለኝ። እኔ እንጃ አላቅም። አንተ ግን የምር ጥምቀትን ካላመንክ እኔ ቢያንስ ጥምቀትን የሚያምኑት ፕሮቴስታንት ካልሆንክ ከባድ ነው ከአንተ ጋር። ያ ሙሉ ወንጌል ስለሆነ ሙሉ ወንጌል አንድ ቾት ይሻለናለች ከአንተ ከሉትራን ስለሆነ ሙሉ ወንጌል ነዛተ ማለት ይሶ ሙሉ ወንጌል ሉትራን ገባሽ እንደ አንቺ ሉትራን እና አየ በቃ ይመቻት አንቺ ቢያንስ እንዴ እመቤቴን እዚህ ሚዲያ ላይ ጥምቀት አያድንም ብሎ በድፍረት ስማ ሲዞ እዚህ ሚዲያ ላይ ጥምቀት አያድንም ብሎ በድፍረት የሚናገር ሰው እስኪጠፋ ድረስ ነው የሚሰራው። ስለ እንዴ በነገራችን ነው ቃል ላስገባል አንድ ሰው አለ አስገባው ከአኒቹ ጋር ያወራል። ኧረ አኒቹ ነኝ አኒቹ ነኝ ይኸው ከቤዲ ጋር አኒቹ በጌታ አንዬ ሰው ክርስቶስን ሲያምን ምንድን ነው የሚያገኘው? እንደ መጽሐፍ እኔ ተስ ቤዝመንት ወርጄ ብታይ ቅዝቃዜው እንትን እያልኩ ነው። አዎ አይ ለመሰለሽ ገብተሽ ፖለቲካ እየሰሩብሽ ስለሆነ ሰው ክርስቶስ ሲያምን ምን እንደሚያገኝ የእምነት ፖለቲካ የለም። ይሄ ፖለቲካ ምናምን የሚባል ነገር እኔ አይገባኝም። በነገራችን እኮ ታዲያ ክርስቶስን ሲያምን መልሽልኛ ምን ያገኛል? አንዬ ሰው ክርስቶስን ሲያምን ምን ያገኛል? ወደ ጌታን ወደ ማወቅ ይደርሳል። ሐዋርያት ሥራ ልባቸውን እንደተነካ ልብህ ይነካል። ግን የኃጢአት ስርየት ግን ያለ ስትጠመቅ ነው ማለት ነው። ኦኬ ሰው በክርስቶስ ሲያምን የዘላለም ሕይወት አያገኝም እንደ መጽሐፍ ቅዱስ? እንዴ ችግሩ እኮ ቤል ምን መሰለህ፣ እኛ እምነት ብቻ ነው ከቃሉ አንዬ ቃሉ ላይ እሱ የሚያምን የዘላለም ሕይወት አለው የሚለው ልክ አይደለም? ልክ ነው። እሱ የሚያምን የዘላለም ሕይወት አለው። ግን ምን መሰለህ ሲያምን ታዲያ ምን ያገኛል ስልሽ ለምን አልመለስሽልኝ? ልልናገር? እሺ ኦኬ ችግሩ እኛ
ፕሮቴስታንቶች እምነት ብቻ የሚለው ራሱ አልገባንም። እምነት ብቻ በቃ ይሄ ከጥምቀትን ያግልሎ ኢቭን የጌታ እራትን ያገለለ ነው የሚመስለንና በነገራችን ላይ የጌታ እራትም የኃጢአት ስርየት ያስገኛል ማለት ነውና ይሄ የመነጠል ነገር ነው የሚታየኝ። ሂጂበት አንቺ ስለዚህ ቆይ አትግባ እኔና እሺ ቢሊ አንዬ እኔ አሁን ያልኩሽ ያለሁት አንቺ ለምሳሌ ሙሉ ወንጌሎች ድነዋል ብለሽ ነው የምታምኚው? አዎ ድነዋል ብዬ ነው የማምነው ቢሊ። ኦኬ ቃለ ሕይወቶችም ሁሉም ድነዋል ብለሽ ነው አይደል የምታምኚው? ግን ጥምቀት ላይ ግን የተሳሳቱ ናቸው ብዬ ኦኬ አልተጠመቁም ተጠምቀዋል ግን ከሲስ ጋር እንደታጠለኝ በቃ ጨርሻለሁ። ሰላም አይደለም ቆይ እንዳትሄጂ ለመሰለሽ አሁን አንቺ አቋም አለሽም ለመሰለሽ አሁን ጥምቀት አይጠመቁም ነው ሐሳብሽ? ይጠመቃሉ። ታዲያ ጥምቀታቸው ልክ አይደለም ነው? ያው ለድነት ብላችሁ ስለማትቀበሉ ጥምቀት ለድነት የሚል እንትን መካነ ኢየሱስ ለእንትኑ ጥምቀቱ ያድናል ነው የምትለው ወይስ በዛ ውስጥ እምነት ይተላለፋል? አዎ ጥምቀት ለኃጢአት ስርየት እንደ የኒቅያን የሃይማኖት ጉባኤ የሃይማኖት መካነ ኢየሱሶች እዚህ ካላችሁ ግቡ እስቲ ነው ለመሰለሽ አንቺም ገና መካነ ኢየሱስ አልገባሽም ማለት ነው አንድዬ በቃ ሲሶኔ በቃ ልጨርሻለሁ። አይደለም አትሄጂም ለመሰለሽ የተሳሳችው ነገር ተሳስተሽ ኦርቶዶክስ ሊገባችሁ እያላት እኮ ነው። ለማንኛውም አሁን እኔ ቆይ ከአኬ ጋር ደግሞ ላውራ። አኬ እናንተ ባመናችሁ ችግር የለም አይደለም ለመሰለ አሁን እሷ እያለች ያለችው ኢየሱስን ሲያምን ሰው አይድንም፣ ገና ሌላ ፕሮሰስ አለው። መጽሐፍ ቅዱስ በሙሉ ደግሞ በልጁ የሚያምን የዘላለም ሕይወት አለው ነው የሚለው። ሰው ሲያምን አይድንም ከተባለ ክደት ነው። ቤሊ እሷም እኮ አሁን አንቺውም እኮ ቆይ አትግባ እሺ የዘላለም ሕይወት አያሰጥም እምነት አላለችም። ቆይ ያለችው ሰው ክርስቶስን ሲያምን ገና የሆነ ይንገዳገዳል ነው የዳነ መንገድ ላይ ይሄዳል። በእምነት የዘላለም ሕይወት ይገኛል። ግን እምነት ሲባል ግን ተነጥሎ ከጥምቀቱ መነጠል አንችልም ነው። ለምሳሌ ቆይ አክዬ በእናንተ ቆይ ለምሳሌ ቅዱስ ቁርባንን መውሰድ መጠመቅ አለብህ አይደል? አዎ በእኛ ጥምቀትም መጠመቅ አለብህ፣ ቅዱስ ቁርባንም መቀበል አለብህ። በእርግጥ ጥምቀትና ቅዱስ ቁርባን አንድ ላይ ነው የሚሰጠው፣ እዛው ነው። ግን ሁለቱንም ማድረግ አለብህ። አሁን ጨርስ ቤሊ ይዛጋ እሱ ብቻ ነው ያመነ የተጠመቀ በእናንተ ይድናል። አንድ እዛ ጋር ጨርስ ቤሊ ቆይ አይደለም አትሂዳ አትሽሽ። ያመነ የተጠመቀ ይድናል። አዎ ኦኬ ሜሮን ሳይቀባ ይድናል አንዴ ይሄ ያመነ የተጠመቀ ይድናል ሲባል ልክ በሐዋርያት ሥራ ላይ ለምሳሌ የእጅ መንፈስ ቅዱስ ሲያወርድበት አንድ ሰው መዳን ይችላል አይችልም? ሜሮን ሳይቀባ ይድናል ወይ? እኮ ስለነገርኩህ ኧረ እየሸሹ አይደለም ቤሊ ፕሊዝ። አሁን ይኸውልህ ስታወራ ማለት ነው ለመረዳዳት ለመማማር ከሆነ በግልጽ ንገረኝ፣ ካልሆነ ግን ጉንጭ አልፋክር አልፈልግም። ደህና ደሩ አሁን ጥያቄን ግልጽ ላድርግልህ። ና ቆይ ቆይ አንዴ ሲስ አንዴ ልጨርስ። አንዴ ሲስ አንዴ ልጨርስ ከአንዲቾ ጋር አንዴ ቤሊ ቆይ ሚውት አድርጎ አንዴ ቤሊ ቆይ አለ። ለምንድን ነው ሲሳይ እንደዚህ ስንነጋገር እኔ አሁን ሀና ከሞጣ ጠይቄዋለሁ ናሺ ቤሊ አንዴ ልመልስለት። ቤሊ ሰወድ ቤሊ በጣም ሰወድ 30 ሰከንድ ወይ ደግሞ አይ እሺ ደቃ እሺ ተቀጥል አኪዬ በጣም ይቅርታ። ቆይ ሀኒቾ ስለተቀበለችው ኦልሬዲ በዛው አያይዛ በመጽሐፍ ቅዱስ ሴት ሉትራን ስለሆነች ኦልሬዲ ተቀብለዋለችና ሴት ጌታን ማቃበል ትችላለች ወይ የሚለውን በዛው ብታል እሱ ጥያቄ ይቆየ ሴቶች ለምን ሲስት ኖ ተጠይቅቷት እንዴ እንደማ አንተ ጥያቄ መምረጥ ጀመርክ? እሺ አይ ሲሶ እኔ ሉትራን ስለሆንኩ ሳይሆን በፊትም አልቀበልም የሴቶች እንደዚህ አገልግሎት መጽሐፍ ቅዱስ ሳይሆን ብዬ አላምንም። ሰላም አልቀበልም። እንግዲህ በይቅርታ ከድሮም ነው ሲሶ አሁን አይደለም። በነገራችን ላይ ከድሮም የሴት እንትን መሪ ፓስተር ምናምን ልትሆን መጽሐፍ ቅዱሳዊ አይደለም የማምነው። የሚገርም ነው ግን ክርስቶስን የተውት። እሺ አሁን እንደዚህ ብል ሌላ ነገር ሊመስል ይችላል። ግን
ብቻ ጥሩ ነው። ጌታ ይመስገን። ያንቹ ጌታ ያበርታሽ። ጥሩ ነው። በርቺ። ሉጣ ሲጨረስኩ ቴንክ ዩ ግን ጋይስ እኔ ጋር እግዚአብሔር ምስክሬን ጋይስ እኔ ጋር በጣም እየተቆራረጠ ነው። ታብታብ አድርጉ። ከዛ አንቺ የቲክቶኳን ምልክት ጊፍት ስጡኝ። ደሞ ገብታ ጊፍት መለመን ጀመርኩ። ደሞ ገብታ ለምን አለ ጊፍት ስጡኝ። ሲሶ አይ ጊፍት ከፈለክ የሆነ ወደ ሆነ ቦታ ቀየርና እንወቀው። ወደ ቀየርክበት ቦታ አይተን እንሰጣለን። ጊፍት ስጡኝ። ቲክቶኳን ምልክት ኔትወርክ እኔ ጋር በጣም እየተቆራረጠ ሌላ ምንም ያመልሽ ለኛው ነው። ሲስ ምእመኑ ላኬ ታዛዥ ነው። አኬ እሺ በልና እስኪ ታብታብ ምናምን አስደርግ። አንተ ግን ምልክት ለምን እንገባለን? እስኪ ለምን እኔ ጋር ኔትወርክ በእውነት እየተቆራረጠ ነው። አይሲስ ግን አድርጉለት ጋይስ እንዴ ዮኒ ጌታን ሲቀበል ዮኒ ቤት የነበሩ ሰዎች መጥተው ዮኒ ወደዚህኛዋ እንትን ፕሮቴስታንት አረሶሲ ቆይ አንዴ እንትን አንዴ ክርስቶስን እኔ ጋር ኔትወርክ በጣም ያሰላል። ሄድበት ወደ ሙሉ ወንጌል ነው ቃል አልተቆራረጠም። ልዘረግተን ነው ሶሲ ወራጅ በቃ ስላልሰማኝ እኔ በቃ ልውጣ። ቻው ቆይ ወዴት ነው አንዴ ጉዳ ወዴት ተሰማታለ። ቆይ አንዴ ታብታብ ያርጉ። ናቱ እሺ ለዝጋው መሰለኝ ምንም እኮ እሺ ታብታብ አድርጉና እሺ ዌልካም እሺ ሃኒ ይሰማል? ትሰማለህ? ማይክ ለመክፈት አንድ ደቂቃ ይወስዳል። ያ ትሰማለህ ሲስ? እሺ አሁን እንቀጥል። እሺ አሁን 10 ደቂቃ ብቻ ስጪኝ። ከ10 ደቂቃ በኋላ ልሽ አሁን ከ10 ጉዳይ ነው ለ10 ደቂቃ እሺ 10 ደቂቃ ሰላምዬ እሺ ጥያቄሽን አቅርቢላትና ከዛ አንቾ ትሄዳለች። አይ እኔ እንትን ያው የሴቱን አልቀበልም ብላለች። ጥሩ ነው እሱም። ሌላው እንዴት ነው አንድ ሰው አምኖ አማኝ ሆኖ አካል ሲሆን የሆነ የሚቀላቀልበት ወይም ህብረት የሚያደርግበት ወይ አካል የሚሆንበት ቤተክርስቲያን አለው አይደለ? እና አንድ ሰው ሶሻል ሚዲያ ላይ ጌታን ተቀብሎ እጁን አውጥቶ ምናምን ምስክርነትን ሰጥቶ ሶሻል ሚዲያ ላይ ቤተክርስቲያን አለች ወይ ወይስ የት ነው ህብረት ሲያደርግ? አሁን ለምሳሌ በቅርብ ወደኛ ከመጣው ዳሜን ብንወስደው እስኪጠመቅ ድረስ አካል አልነበረም፣ ክርስቲያን ብለንም አንጠራውም ነበር። ልክ ሲጠመቅ አካል ሲሆን ቤተክርስቲያን ሄዶ ተጠምቆ ምናምን ነው ክርስቲያን የተባለው ማለት ነው። እና በእናንተ ሳይድ ደግሞ አንድ ሰው ሶሻል ሚዲያ ላይ መጥቶ ምስክርነትን ይሰጣል በሴት ኦር በወንድ ምናምን፣ ከዛ ኦኬ ጌታን ተቀብሎ ምናምን ብላችሁ ሴሌብሬት ታደርጋላችሁ። እና ያ ሰው ወደየትኛው አካል ነው እየተጣበቀው ወደየትኛው አካል ነው የገባው የሚለውን ብትመልስልን ሀኒቾ በዛው በቂ ነው። ሲሱ በጣም ከይቅርታ ጋር ይሄ ጥያቄ ይለፈኝ። በቃ ጥምቀትን ጨርሻለሁ። በቃ አይደል? ይሄ ጥያቄ ይለፈኝ። ሌላ ሰው አስገባ። ማደር አንቺውን አታስጨንቁብን። በቂ ነው። ይሄ ብዙ ነው። በቃ እሷ የመለሰችው ይበቃል። እና ወዴት ነው ራሱ የሚገቡት የሚለው በጣም ሲጀመር አንተ ቲክቶክ ላይ ልክ እኔ በጣም እኮ እና ቤቴን እኔ ይቅርታ ግን ክርስትና በጣም ቀልድ እየሆነ መጣ ነው። እኔ እስላሞች ምን ያደርጋሉ? ሰብሰብ አድርገው ሻሃዳ እናስይዛችሁ አለቀ። እንዴ ቆይ አንዴ እንጂ ፓፓ ክርስትና በጣም እኮ እንዴ በጣም የሚገርም እምነት ነውና ብዙ ሚስጥራት ምናምን ያሉበት እምነት ነው ክርስትና። እና ልክ የሆነ እንደ ሙስሊሞች እዚህ ጋር ላይ ብለ ሻሃዳ እንደሚያስይዙት በቃ እዚህ ጋር አስያዝኩ ጌታ ተቀበልክ ቻው። አረ እንደዚህ የሚባል ነገር አለ እንደ ሐዋርያቱ ሲያደርጉ የነበሩት ይሄን አይደለም። ባይዚ ያስተምራሉ፣ ያሳመናሉ፣ ከዛ በኋላ ያጠምቃሉ።
ወደ ክርስቲያን ይጨምራሉ። ጌታም ዕለት ዕለት የሚድኑትን በእነርሱ ላይ ይጨምር ነበር ይላል። እና ፊዚካል የሆነ ነገር ያስፈልጋል ክርስትና ላይ ማለት ነው። አሁን እኛ ለምሳሌ ብዙ ሰዎች ወደ ኦርቶዶክስ መመለስ እንፈልጋለን እያሉ የሚመጡ ሰዎች አሉ። ግን እነሱን እዚህ ጋር ላይ አስገብተን እሺ እንደው በአምስቱ አዕማደ ምስጢራት በዚህ ወይም እንደ አጠቃላይ በጸሎት ሃይማኖት ታምናላችሁ በቃ ክርስቲያኑ ናችሁ ብሎ እንደዚህ አይነት ነገር የለም። ስለዚህ ምንድነው ቀጥታ በአካል ተገኝተው ተጠምቀው ምናምን በዚህ ሁሉ ውስጥ ነው ክርስትናን የሚቀበሉት እንጂ ዝም ብለህ ላይቭ ላይ ክርስትናን መቀበል የለምና ኤኒዌይስ ከተቀበሉት ወደ የትኛው ነው የሄዱት የሚል ጥያቄ ነው የተጠየቀውና ጥሩ ነው። እና ጥሩ እሺ ኦኬ ለማንኛውም እስቲ ዳጊ ዌልካም እንኳን ደህና መጣ ዳጊ ሲሲ እንዴት ነህልኝ ወዳጄ ሁሉ መልካም ነው ወይ አሎ ዳጊ እንዴት ነህ ሰላም ነህ ጌታ ይመስገን አለሁልህ አሎ ዳጊ አንዳንድ ጥያቄዎች ተነስተው ነው አይ ሰማሁ ትንሽና ገስት ላይ ያሉትንም ሰላም ልበል ታች ያሉትንም ሰላም ብያለሁ እየሰማሁ ነበር ከውጭ ሆኜ በር ላይ ቆሜ እየሰማሁ ነበር እና ካንተ ጋር አንድ ጉዳይ ላወራ ነው የመጣሁት ፈቀደ ኦኬ ዘማሪ መሆን ረስቶት ከፍቶ መዘመር ጀመረ ወዴ ታረም እንዴ እንኳን ደህና መጡ እንኳን ደህና ቆያችሁ ሁላችሁም ሰላም ብያለሁ አለን ይመስገን አምላክ እሺ ምን የሰሊናን ጥያቄ ልመለስ ነው ዳጊ አይ አይደለም ሲስ ያው ወዳጄ ነው አንድ ራይ ላወራው ነበርና እዛ ላይ አስተያየት መስጠት ትችላላችሁ እኔ ሲጨርስ አንድ ጊዜ በተነሳው ሐሳብ ላይ ያ እየሰማሁ ነበር እንግዲህ የጽድቅ መንገድ በኦርቶዶክሳውያኖች በተደጋጋሚ ሰማዋለሁኝ ያው ከ40 ቀን ጥምቀት ጀምሮ እስከ ስራ ለድነት ድረስ ያለውን ፓዝ ሁላችንም እናውቀዋለን መጠመቅ እንዳለበት ለመዳን አኪ ላስቸግር ሚውት አድርግልኝ አንዴ በጣም ይቅርታ እኔ ጋር ኤኮ እየፈጠረብኝ ነው ኦኬ እሺ ፓዙ ምንድነው ሚስ ያደረኩት ፓዝ ካለ ያው የኔ እምነት ስላልሆነ ልታርሙኝ ትችላላችሁ በኋላ ላይ ማቀው ፓዝ ከ40 ቀን ጥምቀት ወንድ ልጅ ከሆነ ጀምሮ ሴት ከሆነች ከ80 ቀን ጥምቀት ጀምሮ ያለው ፓዝ ምንድነው በቤተሰቡነት ይጠመቃል ልጅነትን ያገኛል ሜሮን ይቀባል ያው ደግሞ ስጋና ደሙ ወይም ቁርባን ይወስዳል ከዛ ደግሞ መልካም ስራ ያደርጋል ወይም ደግሞ እምነቱን ይፈጽማል እንደ ኦርቶዶክስ አይሆኝ ነው ማወራው ያው አይደለሁኝም ግን ልክ እንደ ሙስሊሞችን ስንሞግት ሙስሊምነትን ሳይፈቅዱልን ሙስሊምነትን ሳይሰጡን እናወራ የለ በእነሱ ቦታ ሆነን ስንሞግት እንደዛ ሆኜ ነው ማወራው ስለዚህ ይሄ ፓዝ እና ኤንድ ሶ ኦን ምናልባት ያልጠቀስኳቸው የጽድቅ መንገዶች ናቸው አንድ ሰው የዘላለም ሕይወት የሚያገኝበት ወይም ኤክስፔክት የሚደረግበት ካንድ ኦርቶዶክሳዊ እነዚህ ፓዞች ናቸው ግን ያለዚህ ፓዝም አንድ ኦርቶዶክሳዊ መጽደቅ እንደሚችል ሁለተኛው ፓዝ ብዙ ጊዜ አይነገርም እሱ አይወራም ግን ይታወቃል ኦልሞስት በሁሉም ኦርቶዶክሳውያኖች ይታወቃል ግን ብዙ ዲስከስ ሲደረግ ዲቤት ሲደረግ ስትወያዩበት አልሰማም ግን ይታወቃል አንዳንዱ ገድላት ላይ ስለሚገኝ አንዳንዱ ደግሞ ገድላት ላይ ባይገኝም ህሊና ላይ ስለሚገኝ እሱ ፓዝ ብዙ አይወራም እሱ ፓዝ ላይ ኮሜንት አለኝ ያኛው መጽሐፍ ቅዱሳዊ ባክግራውንድ ስላለውና ሙግት ስለሚፈልግ ምክንያቱም መቀበለውና ማለቀበለው እኔ ፐርሰናሊ ስላለ እሱ ሙግት ስለሚፈልግ እሱን እናቆየውና ሁለተኛው የጽድቅ አማራጭ ግን በጣም ወደ ሁለተኛው ከመሄድ በፊት ዳጊ በጣም ይቅርታ የመጀመሪያው ላይ በቃ መጽሐፍ ቅዱሳዊ ባክግራውንድ ስላለው አሁን የተናገርከው ማለት ነው እምነት ጥምቀት አምሮተ እድ ያቋረጥከው አንድ ጊዜ ሲሳይ ጋር ላውራና ኮሜንት አደርጋለሁ አሁን እኮ ከሲሳይ ጋር አይደለም እያወራ ያለው ዳጊ ለመጀመሪያ ጊዜ ስለ ለቤቱ ምንትን ነው ዳጊ ይጨርሳል ኦኬ እሺ አይ የመጀመሪያ አይደለም ባይደው ይሄን ሁለተኛውን ፓዝ እንዳላወራ ስታፈን የመጀመሪያ አይደለምና አይ ሃቭ ዳት ቦልድነስ ሁለተኛ ፓዝ የሚባል ነገር የለንም ማይ ብራዘር ግን መናገር ከቻልክ ችግር የለም ተናገርና እኛ እዚህ ጋር ነቀሲስ ምናምን ተላሉ ይነግሩሃል አንተ ቀጥል ዝም ብለህ የራስን ለሲስ መናገር የምትፈልገው ነገር ነው ቀጥል ያቋረጥከኝ ቀጥል ትለኛለህ እንጂ እንዳልቀጥል ለሲስ የምትነግረው የኛን የኦርቶዶክስ ነው እንዴ
ስለፈለኩት ማውራት ይችላል። ስለ ሙስሊም ስለ ማን ይከለክላል? ማንን የተነሳበትን ብትመልስ አይሻልም? አንድ አኪ የሚታርግለት ይጨርስና ከዛ ሀሳብ ትሰጡበታላችሁ። እሺ ዳጊ ጨርስ። ያ ሙስሊሞችን ብንመለከት ምንም አይነት የውክልና አንዳንዴ ስለኛ ኮሜንት አድርጉ ሳይሉን ነው እንደውም በተቃውሞ የምናወራው። ስለዚህ ይሄ ውክልና ማያስፈልገኝም፣ ስለ ኦርቶዶክስ ለመናገርም ማስፈቀድም ደብዳቤም ማያስፈልገኝም። ልቀጥል። ስለዚህ ሁለተኛው ፓዝ ምንድነው? እዚህ ላይ ኮሜንት ማድረግ ይቻላል፣ አለመቀበል ይቻላል። እኛ ይሄ እንዲህ አይነት ፓዝ የለንም ማለት ይቻላል። ገድለ ህሊና የሚባል አለ። አንድ ገድለ ህሊና ያልተጻፈ ገድል አለ በየኦርቶዶክሳውያን አእምሮ ውስጥ ያለ፣ እኔ ውስጥ የለም የሚል በኋላ ኮሜንት ያድርግ። ያም ምንድነው? አንድ ሰው በምንም አይነት አሁን በጠቀስኳቸው ኦርቶዶክሳውያን በሚያምኑበት የጽድቅ መንገድ ያላለፈ ሲኦል ቢገባ ከሱ የሚጠበቀው ሲኦል መግባት ሆኖ ማለት ነው። ከዛ በኋላ ተስፋ አለው። ለምንድን? ብዙ ሰማዕታት፣ ብዙ ቅዱሳን ወይም ደግሞ እመቤታችን ቅድስት ማርያም ከሲኦል ታወጣኛለች ብሎ ስለሚያምን አንድ ኦርቶዶክሳዊ እነዚህን ሁሉ የጽድቅ ፓዞች ባይፈጽምም መዳን ይችላል። ስለዚህ ከአንድ ኦርቶዶክሳዊ የሚጠበቀው ሲኦል መግባት ብቻ ነው። እዛ ከገባ በኋላ ማርያም ታወጣለች። አታወጣኝ የሚል ካለ እኔ እያለሁም ከሄድኩም በኋላ መንገር ይችላል። ጥሩ አዲስ ነገር ሰማለሁ ማለት ነው። አታወጣም፣ ማርያም አታወጣም። ብታወጣም ደግሞ ኦርቶዶክሳውያኖችን ለይታ ነው የምታወጣው። የማንንም አለሌ ባለጌ 78 ሰው የበላ ምናምን አታወጣም። ብታወጣም ጥርኝ ውሃ የሰጠን ነው የምታወጣው። ብታወጣም እንዲያደርገ ነው የምታወጣው የሚለኝ ካለ ሰማለሁ። ግን ሰው በልቶ ከፈለገም ሳይበላ በፈለገው አይነት የኃጢአት ህይወት ውስጥ ተጨማልቆ ሲኦል ከገባ በኋላ ተስፋ አለው። በቃ አንድ ኦርቶዶክሳዊ ከሲኦል የመውጣት ተስፋ አለው። እነዚህ ቅዱሳን እስካሉ ድረስ በማርያም ምልጃ እስካመን ድረስ ኢቭን ባያምንም ራሱ ከቤተሰቡ አንዱ ዳጊ በጣም ይቅርታ ዲስሪስፔክት እንዳይሆንብኝ ነው ዝም ያልኩት። የኔ ጥያቄ ላይ ተንተርሶ የራሱን ጥያቄ ማንሳት አይችልም። ሲሲ የራሱን ከፈለገ አንድ ይጨርስና ከዛ ይቅርታ ግን ሲሲዬ ኦርቶዶክስን ስላነሳ ያው እኛ ስላለን መልስ የምንሰጥ ይሆናል ማለት ነው። አይደለም አሁን እሱም አይወጣም ሳይወጣ መልስ ትሰጣላችሁ። ለመጀመሪያ ጊዜ ስለመጣ በሚለው ይሁንለት እንጂ በነገራችን ላይ እንዳለ ርዕሱንም አስቀይሩት ምናምን ሌላ ነገር ነው እያወራ ያለው። ብዙ ነገር ግን እሺ ጨርሰው። እሺ ቶሎ አጠቃለው ዳጊ ሺህ ዓመታት ትፍጅበት። ኦኬ ስለዚህ አንድ ኦርቶዶክሳዊ ምንም አይነት የጽድቅ መንገድ አያስፈልገው። ምናልባት ወንጌላዊ አማኝ ሊያስፈልገው ይችላል። ምናልባት ሳይሆን በእርግጠኝነት አንድ ወንጌላዊ አማኝ ለመጽደቅ ማመን ይጠበቅበታል። በሌሎቹ ላይ ዲቤት ማድረግ እንችላለን በሌላ ጊዜ። በጥምቀት በምናምን በመልካም ስራ ባይ ዘ ወይ እኛ በጣም እናበረታታለን፣ አስፈላጊ ነው እንላለን። ምክንያቱም አንዳንድ ሰው በስራው ከካደ እምነቱን ስለሚያጣው ማለት ነው። አንዳንድ ሰው ደግሞ ባመነበት አንደበት ከካደ እምነቱን ስለሚያጣው ጽድቁን ስለሚያጣው ማለት ነው። አዎ ሰው በአንደበቱ አምኖ በአንደበቱ መስክሮ መዳንን እንዳገኘ ሁሉ በአንደበቱ ክዶ ደግሞ መዳንን ያጣል። እኔ ከእንደዚህ አይነቱ የወንጌል አማኝ ነኝ። እንግዲህ ሌላ አይነት የወንጌል አማኝ አለ ተብሎ ስለሚወራ እሱ አይመለከተኝም። እኔ ወንጌል ነው ማምነው። ኤኒዌይስ ግን ይሄኛው ይሄ መጽሐፍ ቅዱሳዊ ፓዝ ሞር የሚመለከተን እኛ ነን። ምክንያቱም አንድ ኦርቶዶክሳዊ ይሄ ቻንስ አለው። ምንም አይጠበቅበትም። ምንም ሳይጠበቅ ከሲኦል በኋላ ማርያም አታወጣኝ የሚል ኦርቶዶክስ ካለ፣ አታድነኝም፣ ቅዱሳን አያድኑኝም፣ አወይ አይድኑኝ የሚል ካለ እንግዲህ ዛሬ ሰማለሁ። ምንም ዲስሪስፔክት ያደረኩት ማንነት የለም፣ ጻድቃን የለም። ሰምተኛል። በጣም ተጠንቅቄ ነው የማወራው። እየጠየቀው ያለሁት ምንድነው ወይም ኮሜንት ያደረኩ ያለሁት ምንድነው? ተስፋ አለ። አንተ ኦርቶዶክሳዊ መጾም አይጠበቅብም፣ መጸለይ አይጠበቅብም፣ ቤተክርስቲያን ዝር ማለት አይጠበቅብም። እንዲያውም ብዙ ኢትዮጵያውያኖች ሰው አንበላም፣ ሰውም ከፈለክ መብላት ትችላለህ። ብቻ ማርያም እንደምታወጣ ግን ልነግርህ እፈልጋለሁ። ኢቭን ሙስሊም ራሱ ብትሆን፣ ምክንያቱም በቀን ለምሳሌ ክርስቶስ ሳምራ እስከ 3000 ያህል ነፍስ ስታወጣ ቼክ ያደርገች አይዲያቸውን አለ የምታወጣቸው ከሲኦል። እስኪ ቆይ ኦርቶዶክሳውያኖች በዚህ በኩል ሙስሊሞች በዚህ በኩል ብላ ቼክ አድርጋ ኦርቶዶክሱን መርጣ አይደለም የምታወጣው፣ አንዴ ነው አፍሳ ነው የምታወጣው። እና ኢቭን ሙስሊም እንኳን ብትሆን በኦርቶዶክስ አስተምሮ ትድናለህ፣ በዚህኛው በሁለተኛው የመዳን ፓዝ ማለት ነው። እና እንደዚህ አይነት ሁለት የመዳን ፓዞች ስላሉ አንድ ኦርቶዶክሳዊ አሁን በምትሉት የመጽሐፍ ቅዱሳዊ ብላችሁ በምታስቡት ፓዝ መጨነቅ የለበትም፣ ኢቭን ማሰላሰልም የለበትም። ምክንያቱም እንዲያውም አንድ ኦርቶዶክሳዊ እኮ እግዚአብሔር ነው። ባይ ዘ ወይ አንድ ኦርቶዶክሳዊ ራሱ እግዚአብሔር ነው። ስም መጥቀስና ሰው ማበሳጨት ስለማልፈልግ ነው እንጂ እኔ እናንተ እግዚአብሔር ነኝ እናንተ እግዚአብሔር ናችሁ የሚል ነገር ስላለ አንድ ኦርቶዶክሳዊ እግዚአብሔር ስለሆነ እግዚአብሔር ምልጃ ያስፈልገው። በመጀመሪያ እግዚአብሔር ሲኦልስ ይገባሉ የሚለው ጥያቄ ምልክት አለው። ስለዚህ እንደዚህ አይነት ፓዞች ይሄ ሶስተኛው ፓዝ ነው ማለት ነው። እንግዲህ እግዚአብሔር ነን የሚለው
እነዚህ 3-4 ፓዞች ባሉበት ምን አስጨነቃችሁ እናንተ? ለምን ቤት እየከፈታችሁ ስለ ጽድቅ፣ ስለ መዳን፣ ስለ ጾም፣ ስለ ጸሎት፣ ስለ ጥምቀት፣ ስለ መልካም ስራ፣ ስለ ቁርባን ማውራት አያስፈልግም። ምክንያቱም እድለኛ ነው። አንድ ኦርቶዶክስ እድለኛ ነው። እኛንን ብዙ የሚጠበቅብን በእርግጥ እኛም እድለኛ ነን። የኛ እድል ይለያል እንጂ እኔ እንደ ወንጌል አማኝ እኔም ራሴን ስቆጥረው እድለኛ ነኝ። ግን የኦርቶዶክስ አይነት እድል አይደለም የኔ እድል። የኔ እድል በማመን የሚገኝ እድል ብቻ ነው። እዛ ግን ባለማመንም የሚገኝ እድል አለ። ጀስት ሲኦል በመግባት ብቻ የሚገኝ እድል አለ እና እዚህ ላይ ኮሜንት ማድረግ ስለፈለኩ ነው ሲሳይ። እሺ ዳጊ ቴንክ ዩ። ግን ያው ኦልሬዲ እስቲ ኦርቶዶክሳውያን የምር አንተ እንደምትል ያምናሉ ወይ? ኦርቶዶክሳውያን እንግዲህ ነገር ድነታቸው እስቲ ምንም ነገር በማመን ይዳናል ያምናሉ የሚለውን ነገር እስቲ ደግሞ እንስማቸው። የኦርቶዶክስን አስተምሮ ይሄ የድህነት አስተምህሮ በቃ ቋሚ የሆነ አስተምህሯችን ምንድን ነው የሚለውን እዚህ ጋር እነ ቀሲስም ስላሉ እነሱ ይናገራሉ፣ እነ ዲያቆን ምናምን ይናገራሉ። ቀጥታ እነሱ ከመናገራቸው በፊት ግን ኢቨን እኔም አልናገርም። ያው አሁን እዚህ ላይ እነሱ ከመናገራቸው በፊት ግን አሁን ተነስቶ የነበረ ጥያቄ ስለነበር እስቲ መልሶ ይጀምር። እስቲ ያው አይ ነው አመጣጡ ሽፍት ነው ለማድረግ ይመስላል ርዕሱን። እስቲ መልስ እስቲ ዳጊ አሁን የተጠየቀውን ጥያቄ ሰምታል? እስቲ ከሰማ እስቲ የሰላምን ጥያቄ ድገምልን መጀመሪያ። አኪ እኔ አንዱ ችግር የምን መሰለህ አይ ዶንት ቴክ ኦርደርስ ትእዛዝ ብዙ ኧረ ፓፓ እንደው ዝም ብሎ ይሄ እንትኑን ተውና በል ይሄ ኦርደሩን አልቀበልም ቅብረጥስ ምናምን እሱን ዝም ብለህ እዛው ወይ ቤት ስትገባ በለውና በል። አሁን እየተባለ ያለው ምንድነው? ጥያቄና መልስ ነው። ይሄ የክርስትና መማማር ላይ ምናምን ሆነ የሆነ ነገር ስትጠየቅ አትጠይቁኝ እኔ ኦርደር አልቀበልም አይባልም። ምንድነው ደግሞ ይሄን እንዴት ያለ ጸባይ ነው? ጥያቄ ከተጠየቀ እኔ ቤቱን ልምራና ካንዳኪ እኔ ቤቱን ልምራና አሁን ሰላም ጥያቄ እየጠየቀች ነበር ዳጊ። ሰላም ምንድነው? ስፔሻሊ ለሁለት ሰዎች ነው ጥያቄ የጠየቀችው። እነሱ ሰዎች ኦርደር አልቀበልም ይላል። ኧረ በጌታ ስም እንዴት ነው እየሆነ ያለ ነው ጋይስ? ይሄ ጥያቄ እኮ ነው ፓፓ እንዴ ስትጠየቅ ኦርደር አልቀበልም ትላለህ እንዴ? አሁን ምንድነው በላይ እንትን ያለችው የጠየቀችው ሰላም ንገረንና ከዛ በኋላ መልስህን እስቲ እንስማ። ኦኬ ጨርሳል አኪ? አዎ የጠየቀችውን መጀመሪያ ተናገርና ከዛ በኋላ ለሱ ደግሞ መልስህን። ኦኬ የጠየቀችው መጀመሪያ ተናገርና ከዛ በኋላ መልስ የሚለው ኦርደር ነው። መጀመሪያ ያንን ኦርደር ከማድረግ በፊት ይጋር ቢዮንድ እንትን እሺ ሰላም የጥያቄሽን አንዴ አራቺ ጀማሪ ሲግማ ታወቀም ኦርደር አልቀበልም ይገባኛል። አንዴ የኛው ትምህርት ላይ ፎከስ እናድርግና በቃ ቀሲስ ይቀጥሉና እስቲ ትምህርቱን ማንንም ትምህርቱ የክርስትና መሰረታዊ የድህነት ትምህርት ምን እንደሚል ቀሲስ ይንገሩን። በቃ ፈቃደኛ አይደለም ዳጊቶ። እሺ ቀሲስ ይቀጥሉ። እሺ አይ ሰላም ልበላችሁ እንጂ መጀመሪያ ወንድማችን ሲሳይ አክሊል ሰላም፣ መዝሙረ ያሬድ፣ ዲያቆን ሕዝቅያስ፣ ዳጊ፣ ናታኔም፣ ዮሐድ ሁላችሁንም ከታችም ያላችሁትን ሰላም ብያለሁኝ። ቲክቶክ ያው ህግ አለው ታውቃላችሁና ወደ መልሱ ከመሄድ በፊት የመጀመሪያ ጥያቄ የተጠየቀ ጥያቄ አለ። በዚህ አጋጣሚ ሀናን በጣም ማድነቅ እፈልጋለሁ። በጣም አስተዋይ ልጅ ናት። እያነበበች ነው፣ ታንብ። ቀሪ ነገሮችን መመለስ አይጠበቅባትም። እያነበበች ነው፣ እየተማረች ነው፣ ትማር። መማር በጣም ጥሩ ነገር ስለሆነ እየቆዩ እየተረዱ መሄድ ትልቅ ነገር ነው። እኔ የምትሄድበት መንገድ በጣም ጤናማ የሆነ ነገር አይችባታለሁ። እያነበብኩ ነው፣ እየጠየቅኩ ነው እያለች ነው። እየጠየቀች እያነበበች እየሄደች ስለሆነ ትልቅ በጣም ትልቅ አክብሮት አለኝ ለሀና ገብሩ። ከዛ በተረፈ ጥያቄ ተጠይቋል። የመጀመሪያ እኔ አሁን የሰማሁት የመበለት ወሬ ነው የሰማሁት፣ በዋልት ነው እንጂ እንደዚህ ያለ ኦርቶዶክሳዊ ትምህርት የለንም። እዚሁ አለን እኛ። ኦኬ በእኛ ቤተክርስቲያን እንደፈለጉ ማውራት አይቻልም። ኦኬ እኔ እዚህ ጋር የማስተምረው ማተር ያደርጋል። የሆነ ሪከርድ ተደርጎ ቀጥታ ለሲኖዶስ ቢቀርብ ያስወግዘኛል። እኛ ጋር ዝም ብሎ ለፖለቲካ ተብሎ የሚወራ ነገር ስለሌለ ዝም ብሎ የተረት አውርቶ መሄድ እኔ አይ ቲንክ ዳጌ ኦቨር ኢት ይሰራል መሰለኝ እና ለዚያ ነው እኔ እንትን ምንድነው ኦርደር አልቀበልም ያለውና እንትኑ አይ ቲንክ በዚያ ሄደህ ከሆነ
ይሄ የቲክቶክ አገልግሎት ነው። የመጀመሪያ ጥያቄ መመለስ የመጀመሪያ ሲስ በጣም ጥሩ ልጅ ነህ፣ ፌር አወያይ ነህ። ጥያቄ ተጠይቋል፣ ለዚያ መልስ ይስጥ። ከዛ በኋላ ለተጠየቅነው ጥያቄ የጠየቀው ጥያቄ የለም አክቹዋሊ ማለት መጽሐፋችን ላይ የሌለ የማንለውን ነው ያወራው እና ለቧልት ደግሞ ጥያቄ አይጠይቅ። አንድ መጽሐፍ ቅዱስ ጥቅስ እስካሁን ያልሰማሁኝ መጽሐፍ ቅዱስ ጥቅስ አንድ አልሰማሁኝም ከወንድማችን ዳጊ። የተወደደ ወንድማችን ነው ዳጊ፣ ግን ያወራው በሙሉ ተረት ነው። እኔ መጽሐፍ ቅዱሳዊ የሆነ ጥያቄ ይጠይቀን ወይንም ደግሞ ቤተክርስቲያናችን የምትለውን ከጠየቀን እንመልሳለን። ከዛ በተረፈ ግን የማንለውን ተጠየቀን መልስ አንሰጥም። እና መጀመሪያ ልግባና ቀሲስዬ በጣም ይቅርታ ቀሲስዬ ዳጊ ምንድነው እያለ ያለው? በኦርቶዶክስ ቤተ እምነት ውስጥ ሁለት አይነት ነገረ ድነት ትምህርቶች አሉ። አንደኛው አጠር አድርጌ አንደኛው ዳጊ ሲሲ ይግባ እንደዚህ ዝም ብለው አብኩቶማ መውጣት የለም። ምን ይመለስ እና የተጠየቀውን ጥያቄ እኛ አድሬስ ማድረግ እንችላለን። በነገራችን ላይ አንዳንድ ጥቅሶች ቅድም ሀናም ስትጠየቅ ነበር። ጨርስ። ለማንኛውም ጨርስ። አንዴ ታብታብ አድርጉ። አንዴ ቆይ ዳጊ። እሺ ዳጊ